አንድ አፕሊኬሽን አለ የእስልምና ላይ በደንብ ክርስትናውም ላይ የነቢያቶችን ማስተምሮ ስለ ነገረ ክርስቶስ እያንዳንዱ የሰራበትን ዝርዝር ያስተማርክበት አፕሊኬሽን አለና ቀጥታ እሱ ነው ያየሁትኝ የነበረው። ንጽጽር እያረኩኝ በጣም ቆይቷል። ምንም እርከን አላገኘሁበትም። የገለጽካቸውን እንደውም 81 ላይ ሁላ ብዙ መረጃዎችን የዘረዘርካቸው ድረስ ሄጄ አይቻለሁ። መጽሐፈ ቀለሚንጦስ ሪፈር ያደረግካቸውን ሁሉ ምንም አንድ ጠብ የሚል ስህተት አላገኘውም። እንደውም የመሰለኝ መጀመሪያ ላይ በቃ አንተ የክርስቲያን ጠላት ነበር የመሰልከኝ። ባይዘዌይ በዚህ ቲክቶክ ላይ ሁለት ሰዎች በህይወቴ በጣም ማረሳቸው ለሰዎች አሉ። በጣም ትልቅ ማረሳቸው እና ኡስታዝ ዋሂድ እንደውም አልወጣም ብዙም ትምህርቱ እንደውም በደንብ አልወጣም እንጂ ብዙ ክርስቲያኖች የኡስታዝ ዋሂድን ትምህርት በደንብ ቢመለከቱት በጣም ጥሩ ትምህርት ያገኙበታል፣ ብዙ ነገሮችን ያውቁበታል ብዬ ተስፋ አደርጋለሁ። ይቅርታ አድርጉልኝና ኤርሚያስ የሚባል ልጅ አለ፣ ወንጌላዊ የሚባል ኤርሚያስ አንዴ ላይቭ ላይ ስለ ኦርቶዶክስ እያስተማረ ነበር እና አሁን ቅርብ ጊዜ ነው። እሱን አዳምጬ ሙስሊሞች ቤት ገባው እና ኡስታዝ ዋሂድ አንድ ሙስሊም ልጅን እያስረዳኸው ነበረ ሊንዳ ቤት እና ሌሊት ላይ በቃ መተኛት አልቻልኩም እና መጽሐፍ ስሰጠኝ አየው። አይዶኖ ምን መጽሐፍ ስሰጠኝ እንደሆነ ብቻ አየው እና የተሻለ ሰው አንተ እኔ እውነትን የሚፈልግ ልጅ አለ፣ አንድ ኤርሚያስ የሚባል ወንጌላዊ ኤርሚያስ እውነትን ይፈልጋል፣ ግን እውነቱን ያውቀዋል። ወደ እስልምና መምጣት አይፈልግም። ወሂድ ደግሞ በእኔ ሳይድ ደግሞ ወሂድን ስመለከተው እውነቱ ገብቶታል። እውነቱ ገብቶት ወደ እስልምና መጥቷል። እውነቱን እያስተማረ ነው፣ ግን መታወቅም አይፈልግም፣ ራሱን አክብሮትም አይፈልግም። ዝቅ አድርጎ ትምህርቱን እያስተማረ ነው። ሰዎች ደግሞ የሚከተሉት ይሄ እውቅና የሚፈልገውን ሰው ነው እና እኔ ኡስታዝ ዋሂድ እየመረረኝ ነው የምንሰማው። በጣም ይከብደኛል፣ መስማት አልችልም ትምህርቶቹን እና ምናልባት ወይዶ ታስታውስ ከሆነ አንተ ጋር የተገናኘ ነው ልፈትን ነበር የመጣሁት። አላህ እና ያህዌ አንድ ናቸው የሚል ፈተና ስትመልስልኝ አዎ አንድ ነው የሚል ስትመልስልኝ ልቤ ተሰበረ። ቃል አጣው፣ ጠፋብኝ የምናገረው ነገር። በወቅቱ ግን ሌሎች ሰዎች ደግሞ በሌላ ፖለቲካ ወሰዱት የተናገርኩትን ንግግር፣ አንተ የተናገርከውን ንግግር ለእስራኤላውያኖችም ለክርስቲያኖችም ለሙስሊሞችም አንድ የሆነ ትልቅ መልእክት የመጣው አምላክ እንዲመለክ ነው። ፈጣሪ በነቢያቶች ለሁሉ ሲያስተላልፍ የነበረው መልእክት እርሱን ብቻ ማምለክን ነው። ይሄ መልእክት ሲታይ ቀላል ይመስላልና ይህንን መልእክት ወሂድ በደንብ ገብቶት እንግዲህ ለፍጥረታቶች እያደረሰ ነበረና እኔ ግን አልገባኝም። መስማት ሁሉ በቃ አልችልም ነበርና በዛ ላይ ስድቡም አለ፣ ማጠፋውም ጥፋቶች ነበሩና ወሂድ ይቅርታ ጠይቃለኝ የሆነ ታይም ላይ ገብቼ እና አስታውሳለሁ። አዎ እንደውም ይሄ ልጅ ብንሰማው ኖሮ ጥሩ ነገር አለው ብለህ ነበረ ወይዶ ካስታወስክ። አዎ እኔም አስታውሻለሁ። ባይዘዌይ ይሄ ልጅ ብንሰማው ብንወያየው ጥሩ የመረዳት አቅም ያለው ይመስለኛል ብለህ ነበረና ልቤ ባይዘዌይ ከተሰበረ ቆይቷል። አሁን እንደ አጋጣሚ የገባችውን ቃል እሷ እስልምና እንደውም ተቀብላ ነበርና ካልክያቱላ ነበረ። እስልምና እንደዚህ ነው ብዬ ነቢዩ መሐመድን የአይሻን ነቢዩ መሐመድ መገለጽ ሲመጣለት ምናምን ብዙ ሐዲሳቶች ሁሉ እየመጣው እስልምና ገዳይ ነው ምን የሚለውን ሁሉ ሰጥቻት አሁን ቃልን ከእስልምና አስወጥቻት ነበር አስታውሳለሁ። ቃልም አለች ታቀኛለች እና ምንድን ነው ይህንን ሁሉ ያደረግኩት ነገር ግን ስህተት እንደሆነ ውስጤ ያውቀዋል። ውስጤ በደንብ ያውቀዋል። እስልምና ላይ ምንም አይነት ስህተት እንደማይገኝበት ልቤ ይናገራል። እና ይህንን ሁሉን ጊዜ አሳለፍኩኝና ወይዶ አምላክን ለማምለክ መለኮታዊውን አምላክ ለማምለክ ያለምንም ውዝግብ አብ ወልድ መንፈስ ቅዱስ ብዬ ሳልወዛገብ መለኮታዊውን አምላክ
ለማምለክ ወደ እስልምና መጣው። ሙስሊም ወንድሞችና እህቶችን አገኘው። ኢየሱስን እኔ ክጄ አይደለም ወደ እስልምና የመጣሁት። አሁንም ለሚሰሙ ሰዎች ለሁሉም ክርስቲያኖች እንዲገባቸው ኢየሱስን እኔ አልካድኩትም። መሲሁነቱን አምናለሁ። ለእስራኤል የተላከ ንጉሥ እንደነበረም አምናለሁ። ነገር ግን እስራኤላውያኖች አልተቀበሉትም። እኛ ደግሞ በተሳሳተ መንገድ ተመለከት ነው፣ አምላክ አደረግ ነው። ስለዚህ እስልምና ደግሞ መሲህነቱን ተቀበለ፣ ነብይነቱን ተቀበለ፣ ሁሉንም እስልምና አስተካከለው። ስለዚህ እስልምናን ማመንና መቀበል አለብኝ። የእስራኤሉን አምላክ ሳላቀው አምኜ ነበር እኮ። የእስልምናውን የመጣውን ጥሪ የአላህን ቃል አላህን አምላክ አድርጌ የማልቀበለው ለምንድን ነው? ስለዚህ ወደ እስልምና መጣሁ እላለሁ። ወይዶ የኔን እንግዲህ አላህን ተሳድቤ ያስቀየምኩት ነገር ነበረ፣ ይቅርታ ጠይቅ ወድቄ ተንበርክኬ ይቅርታ ጠይቃለሁ ለሁሉም ሙስሊሞች። ምክንያቱም ይቅርታም አልጠየቅኩኝም እንዳጋጣሚ ሆኖ እውነት ነው የምልህ ወይዶ አላህንና ነቢዩ መሐመድን በማይገባ መንገድ እያንቋሸሽኩኝ ነቢያቶችን እንግዲህ የነቢያቶች ክብር አለ። ይህንን ሁሉ እያንቋሸሽኩ ለተናገርኩት ነገር አላህንም ነቢዩ መሐመድንም ለተናገርኩት ነገር ይቅርታ ጠይቃለሁ። የሙስሊሙን ልብ አሳዝኜ ነበር። ሙስሊም እህት ወንድሞቼ ሁላችሁንም በአላህ አፉ በሉኝ። ወይዶም እንግዲህ አፉ በለኝ፣ ልብህ አዝኖብኝ ነበረ አውቃለሁ። እንግዲህ አብሽር እዛ ነው የምልህ፣ ይቅርታ ብያለሁ። እንግዲህ አላህ ይቅር ያለህን ወንጀል እኛ የመናገርም የማስታወስም የመቆስቆስም ሞራሉም የለንም። ማንንና ነው የሞራል ንጽህና የለንም። እኛ ከአንተ በላይ እኔ ታመም ያለው ውስጤ በጣም የታመመው በወቅቱ ማለት ውስጤና ውጬ አንድ አይነት አልነበረም። ገብቷል። ውስጤ እስልምናን ይፈልጋል፣ ውጬ በቃ እየተጋጨብኝ ምን ነው በቃ ቁርአንን ባላወቅኩት ነበር ያልኩት የነበረው ምንድን ነው ማለት ቢቀርብኝ እስክል ድረስ ኡስታዝ ወጣ እንዴ? ሰላም አለይኩም ወራህመቱላህ። ከባድ ነው ብቻ ወላሂ ስሜቱ ከባድ ነው እና አላህ ብቻ ጽናቱን ይስጠን። በእስልምና ላይ አላህ ይግደለን። እንዲህ አይነት ወንድማማችነት እኔ አይቼ አላውቅም። እኔ ጉድ አይዲያን የማውቀው በቲክቶክ ላይ ነው። እንደሱ የወደድኩት ሰው የለኝም ወላሂ ነው የምላችሁ። እና አልሐምዱሊላህ ይገርማል። እና ለማንኛውም አላህ ሱብሓነሁ ወተዓላ እንዲህ ወንድማማች አድርጎን በአንድ ላይ መቀመጣችን በራሱ የሚገርም ነውና እኔ እንጃ ብቻ። ኤኒዌይስ ቁርአን ልጋብዝህ ጉድ አይዲያ። ኡስታዝን አታስገቧቸው። ጉድ አይዲያ ምናልባት ያልጨረሰው ሀሳብ ካለ እስከዛ ይጨርስ። ኧረ ኡስታዝን አስገቡት። ኡስታዝ እታች የሉም። ኢብሮ ሞዴሬተሮች ካላችሁ አስገቧቸው። የለም ኔትወርክ መሰለኝ። አዎ ኔትወርክ ብቻ ነው ብለህ ነው ወይስ? ከባድ ጠብቀን ትንሽ እንታገስና ኢንሻአላህ። ኧረ ጉድ አይዲያ የት ሄደ? በአላህ
ስሜቱ ከባድ እኮ ነው እንጂ ለዛ እኮ ነው ወላሂ። አይ ቲንክ ያው ፊሊንጉ ይገባኛል የነበረው ፊሊንግ። መሐመድ የት ሄደ? በአላህ ኧረ አስገቡት። ወዴት ወጥቶ ነው? ከታችም የለም። ወላሂ በጣም የሚገርም ነው። በጣም እኔ ሳላቀው ስልኬን አቅፌ ነው እያየሁ ያለሁትና እንደ ቲቪ ነው እያየሁ ያለሁት። ሳላቀው ለካ ረጅም ሰዓት እንትን ብያለሁ እና እነሱ እስኪመጡ ከባድ ስሜት ነው ማለት። ሁለት ባትል ላይ ቆመ ስትፋለም የነበርክ ሰው፣ ሁለት ተቃራኒ ሜዳ ላይ ቆመ ስትዋጋ ስትታወከስ የነበርክ ሰው በሆነ ምክንያት አስተላለፍህን አስተካክለ ለአንድ ዓላማ ለመዋጋት ስትገናኝ ያለው ስሜት ነው። ወላሂ በጣም እንትን ያለኝ። ቢጨርሱ አሪፍ ነበረ። ሁለቱም አውርተው ለሌሎቹም ትምህርት ነው የሚሆነው። ሰው በተለያየ ጎራ ቆሞ ለረጅም ጊዜ ለረጅም ዓመታት ኡስታዝ ተመለሰ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባትሪ የዘጋብኝ አጋጣሚ ማለት ነው። ወጣ እሱ። ኧረ ጥሩት ይመለሳል ምናልባት ጥሩትና እጠራዋለሁ ኡስታዝ። አንድ ደቂቃ እጠራዋለሁ። ኡስታዝ ግን እኔ አንተ ስትሰለም ባይኖሮ በቃ ገራሚ ነበረ ወላሂ። ሱብሃንአላህ በጣም የሚገርም ነው። ታድለዋል ያንተ መስለም ያዩ ሰዎች። እስቲ ትንሽ ንገረን ኡስታዝ በአላህ ልስማ እስቲ። አይ እኔ ምንም የምናገረው ነገር የለም እና እኔ አንዳንዴ ባላወቅኩት እስልምናን ሁላ ምልበት ሁላ ጊዜ ነበረ ማለት ሲያንቀለቀለኝ ምንድን ነው እንደዚህ አይነት ነገር ያስገባኝ ማለትም ስሰማ የሆነ ሰዓት ላይ የነበረውን እኔ ፓልቶክ ላይ ነው። እናንተ ፓልቶክ ያኔ ብዙ አታውቁትም። ፓልቶክ እያለ እኔ ትምህርት ቤት ውስጥ እያለሁ ፓልቶክ የሚባል ፕሮግራም አለ ምናምን ተብሎ እኔ ያው ከሀገር ውጭ ነው የምኖረው። የዛሬ 11 ዓመት አካባቢ ላይ ነው 11 12 ዓመት አካባቢ ላይ ፓልቶክ የሚባል ፕሮግራም አለ ተብሎ ፓልቶክ የሚባል ነገር ለማዳመጥ መጣን። ከዛ ስመጣ በጣም ሙስሊሞች በጣም እየሰሩ ነበር በዛን ሰዓት ኢትዮጵያ ውስጥ። እነ ኡስታዝ አቡ አይደር እነ ኡስታዝ ሐምዛ የሚባሉ አሁን ኡስታዝ መሐመድ ከድር የምትላቸው ማለት ነው። ሌሎችም ነበሩ። በወቅቱ በጣም በትልቁ ስራ ይሰራ ነበረ። ኡስታዝ ጁንዱላ የሚባልም ነበረ። በጣም ይሰሩ ነበር መሬት ላይ። በአንድ ቀን አዳሜት ሁሉ እየሄዱ 500 ሰው ያሰልማሉ ምናምን ነገር በጣም እንቅስቃሴ የነበረበት ሰዓት ነበር። ከዛ በኋላ ምንድን ነው ማድረግ ያለብን ሲባል ግሩፕ ተፈጥሯል ግባ ተባልኩኝ። ከዛ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ኦንሊ ጂሰስ አራቱም ያለበት ግሩፕ ገባን። ስራ መስራት ጀመርን። ከዛ ጭራሹኑ ቁርአንን እኔ ማጥናት አለብን ብዬ ሳጠናው ጭራሹኑ እየሳበኝ ነው የሚመጣው ነው። እና በጣም ነገርኳቸው። በጣም እየተበጠበጥኩኝ ነው እኔ አልቻልኩም። ይሄ ቁርአን የሚባለው ነገር ቢቀርብኝስ አልኩና ሁለተኛ ምናምን ብዬ ከደንኩት። በቃ አያገባኝም ስለ ቁርአን ምናምን ብዬ በቃ ስለ ባይብል ብቻ እንትን ስል ባይብል ላይ ደግሞ ተስፋ የሚያስቆርጥ ነገር መስማት ጀመርኩኝ ከስኮላሮቹ እነ ዶክተር ፒዮ እነ ዶክተር ሞጃ ሞሜን ምናምን የመሳሰሉት ደግሞ ሌላ ነገር ይነግሩኛል። ያለ እድሜ ነበር ምንጠራራው የነበረው በወቅቱ። በጣም እጠይቃለሁ። ባይብል ኦሪጂናል አውቶግራፊ የለም እባላለሁ። ባይብል የማኑስክሪፕት ዲፈረንስ አለው። ብሮክን ቼን አለው። የተሰበረ ሰንሰለት ነው ያለው። እነ ሳይናቲከስ፣ ቫቲካነስ፣ አሌክሳንደርስ፣ ኤፍሬማ የሚባሉ 5800 የሚያክል ማኑስክሪፕት አለ እና ከየት እንደመጣው እንትኑ ሶርሱ ራሱ አይታወቅም። በጠቃ ልቤ ተሰበረ። ሳልፈልግ በግዴ እንደገና ድጋሚ ቁርአን ማጥናት ጀመርኩኝ። ከዛ ቁርአን ማንበብ ጀመርኩኝ። ከዛ ሐዲስ ማንበብ ጀመርኩኝ። ተፍሲር፣ ሲራ ምናምን ነገር ማንበብ ጀመርኩኝ። በቃ መረበሽ ነው ስራዬ። ታገልኩኝ። እንደዛም ሆኖ ተመልሼ መድረክ ላይ መጣና ደግሞ ነብዩ መሐመድ እንደዚህ ነው፣ ነብዩ መሐመድ እንደዚህ ነው እያልኩ አወራለሁ። ውስጤ ግን ሌላ ነው ውስጤ የነበረው። በቃ ትግል ቤተሰብ የምላርገው፣ ጎረቤቶቼ የምላርጋቸው፣ ጓደኞቼ የምላርጋቸው፣ አብራ አደጎቼ የምላርጋቸው
ምንድነው? እንዴት ነው ማድረገው? የክላስ ሜቶቼ ምንድነው ምለው ከዚህ በኋላ ወይ አግኖቲስት አልሆንኩኝ ወይ ኤቲስት አልሆንኩኝ ዝም ብዬ እንትን እባክናለሁ። ቁርአንን ግልጥ ሳረገው አላህ ሲናገር ሰማዋለሁ። ያላ ንግግር ነው ቁርአን ሙሉ ለሙሉ ሱረቱ ሁጁራት ምዕራፍ 49 ቁጥር 13 ላይ ያረሰው እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ ይላል። ወይኔ የሚናገረው አላህ ነው ማለት ነው። እኛ እኮ አላህ በቁርአን ውስጥ ተናግሮ ያቀም ስንል ነበር የነበርነው። ቁርአን ያላ ንግግር ነው። ሰውኛ ዘይቤ አነበብኩት አምስቴ ነው ከጫፍ ከጫፍ ያነበብኩት። እኔ በህይወት ዘመኔ ባይብልን ከጫፍ እስከ ጫፍ ከዘፍጥረት እስከ ራዕየ ዮሐንስ ድረስ እያልኩኝ 10 ያንብቤዋለሁ። ለዛውም ተውት። ሌሎቹ በእንግሊዝኛ ያነበብኳቸውን ዕብራይስጥና ግሪክ የሞከርኩት ምናምን ተውት። በአማርኛ ብቻ ነው የምነግራችሁ። ቁርአንን 5 ጊዜ በአማርኛ ከጫፍ እስከ ጫፍ ከሱረቱ ፋቲሃ ጀምርና ሱረቱ ናስ 5 ያንብቤዋለሁ። በቃ እንዲህ አይነት እየተፈተንኩኝ ምን ነው ባላወቅኩት ቁርአንን በቀረብኝ ምን ነው ሙስሊሞችን እያወቅኳቸው ስለ እስልምና በውጪ አርካኑን ኢስላምና አርካኑን ኢማን እያልኩኝ እየተሰማኝ አረፌ ብቀመጥስ ለቆ አይለቅም። ራሱ አሁን ቃል ስትናገር አንድ ነገር ነበረ፣ ዝም ብሎ ይስባል ስትል ነበረ። አይለቃችሁም፣ ከጀመራችሁት አይለቃችሁም። በቃ ይሄ ነው ያለው እውነታ ማለት ነው። ማርኮ ያስቀራል። ሱረቱ ፉሲላት ምዕራፍ 41 ቁጥር 41 ላይ አሸናፊ መጽሐፍ በመጣላችሁ ጊዜ ነው የሚለው። አሸናፊ መጽሐፍ በመጣላቸው ጊዜ ይላል። እነዚያ የካዱት ጠፊዎች ናቸው ይላል። አሸናፊ መጽሐፍ ያሸንፋል። እንደሚያሸንፍ አይተናል። የብዙዎች ሰዎችን ህይወት ሲማርክ አይተናል። እና አሁንም ትግል ላይ ናት ያለችው ቃል። እመኑኝ የጊዜ ጉዳይ ነው። ቃል ምንም ነገር ብታደርግ እኔ እንትን አላትም። እንኳን ተዋት ቃልና ትንሿን አሁን በቅርብ ቀን ማናገር ጀምሬያለሁ። እኔ ዝም ብዬ የሆነ ነገር የሚሰማኝ ነገር አለ ውስጤ። ኢልሃም ይሁን ምን ይሁን አላውቅም፣ አላህ ነው የሚያውቀው። ብዙ ሰዎች አሁን በቀደም ተቃወሙኝ። ኧረ አላህና መልእክተኛውን ተሳደባለች ምናምን አሉኝ። እኔ አሁን ላይ ተውኝ። ትንሿ የምትባለው አሁን ቤቷ በተበረብሩት የሆነ ነገር ታገኛላችሁ አይደል? የጊዜ ጉዳይ ነው። ኢንሻአላህ ብዙ ሰዎች ነፃ ይወጣሉ። ብዙ ሰዎች እንትን ይላሉ። ውስጣቸውና ውጫቸው አንድ አይነት አይደለም። ውጫቸው ነው እየተሳደበ ያለው። አሁን ቃልን ብትሏት የኢየሱስን አምላክነት ክጄ ምናምን ነገር በኢየሱስ ስም ምናምን ልትላችሁላ ትችላለች። ውስጧ ግን ሌላ ነው። ራሷን ትፈትሽ። የምሬ ነው የምነግራችሁ። አይደለም ቃል ብቻ አይደለም። ብዙዎች በእንደዚህ አይነት ነገር ውስጥ በይሉንታ ውስጥ ተሸምቅቀው ነው ያሉት። የጊዜ ጉዳይ ነው። ሁጃ ቆሟል። ከዚህ በኋላ ማለት ነው። ሪሳላውን ሰምታችኋል። ብዙ ክርስቲያኖች ሰምታችኋል። እውነቱን ሰምታችኋል። እያወቃችሁ ግን በእሳት አትጫወቱ። እኛ ጉዳያችን የቁጥር አይደለም። ጉዳያችን የቲፎዞ ጉዳይ አይደለም። ፖለቲካ አይደለም። እዚህ የተቀመጥ ነው ወይም ደግሞ ቢዝነስ ማን ሆነን ስለ ቢዝነስ አይደለም እያወራን ያለነው። እያወራን ያለነው የህይወትና የሞት ጉዳይ ነው። የዘላለም ህይወትና የዘላለም ሞት ጉዳይ ነው። ጉዳዩ የጀነትና የጀሃነም ጉዳይ ነው። ጉዳዩ ቁጭ ያልነው እዚህ ጊዜያችንን ያባከንት የምንለው አጅር እናገኝበታለን ከአላህ ዘንድ ፕሪቪሌጅ እናገኝበታለን ብለን እንጂ ጊዜ ማቃጠል የለብንም በዚህ አይነት ጉዳይ። ሌላ እንደዚህ የሙድም አይደለም፣ ፎሎ ለመሰብሰብም አይደለም እዚህ ቁጭ ያልነው። እዚህ ቁጭ ያልነው ጊፍት ለመሰብሰብም አይደለም። እዚህ ቁጭ ያልነው ፌመስ ለመሆንም አይደለም። እንደዛ ከሚሆን በሃይማኖት ስም ከመነገድ ይልቅ ሁሉ ነገር ትቶ ጓሮ ላይ አታክልት ተክላችሁት በቆሎ ተክላችሁት አመት እንትን ብሎ ብትበሉበት ይሻላል። ይሄ እዚህም እዛም አጅር የለውም። ዓላማችንና ኢላማችን አላህ በሚያውቀው እዚህ የተሰበሰብነው ሁላችንም አላህ በሚያውቀው እናንተ ላኢላሃ ኢለላህ ብላችሁ ገመዱን ይዛችሁ ከጀሃነም ነፃ እንድትሆኑ ነው። አይደለም ሩቅ አትሂዱ። ቃል አጠገብሽ ዘመድሽ የምታውቂው ጎረቤትሽ ሄደሽ ልጠይቂው አልጋ ላይ ሆኖ ቢያቃስት ብታገኙ ውስጥሽ ሰላም አይኖረውም። ትታመሚያለሽ አብረሽ። ሰዎች ገሃነም ይገባሉ ሁጃ ከቆመባቸው በኋላ ጀሃነም ይገባሉ እየተባልን እየተነገረን እንዴት ነው እንቅልፍ የምተኙት? እንዴት እንቅልፍ እንተኛ? እኛ ለሰዎች እኛ የቀመስነውን ህይወት ሰዎች እንዲቀምሱ እንፈልጋለን። እኛ ያየነውን ብርሃን እኛም የጣፈጠውን ይሄንን ቅርጽና ይዘቱን ጣዕሙና ጥፍጥናውን አውቀን እንዴት ዝም እንበል ብለን ነው እዚህ የመጣ ነው እንጂ ቤታችን አርፍ ብንቀመጥ እንችላለን። ልጆቻችንን ብናሳድግ ይሻለናል። ትዳራችን ላይ ሌላ ቢዝነስ ነገር ብንሰራ ያዋጣን ነበር። እና ቆም ብላችሁ አስቡበት። አይ ቲንክ ብዙ ሰዓት የለኝም። ሉጣኔ ቢኖር ጥሩ ነበር። እሱ እኔ ቁርአንን ባላቀው ይሻለኛል ነው ያልኩት የሆነ ሰዓት ላይ ባላቀው መጣ እኮ ኡስታዝ። ኦኬ ቁርአንን ባላቀው ይሻለኝ ነበረ።
ቁርአንን ማወቄ ግን ውስጤን እንትን አለ። በቃ ብዙ ነገሬን ያሳጣው። ቤተሰቦቼን አጥቼበታለሁ፣ ጓደኞቼን አጥቼበታለሁ፣ አብሮ አደጎቼን አጥቼበታለሁ፣ ጎረቤቶቼን አጥቼበታለሁ። ብዙ ነገሬን ያጣውበት ነው። ይሄ መስዋዕት የከፈልኩት አንድ የገባኝ እውነት ስላለ ነው። ላኢላሃ ኢለላህ የሚለው ገመድ ስለገባኝ ነው። ያንን ስለያዝኩኝ ነው። ሌላ ነገር አይደለም። የቁርአን እውነት ቁርአን የአምላካችን ያላህ ንግግር ነው። አላህ ሲናገር በተሰሙት ቁርአን ላይ ክርስቲያኖች ላኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም ብለው በመጀመሪያ መደብ በሲንጉላር ይናገራል። ኸለቅና ጃአልና ፈአልና እያለ ፈጠረን ሰራን እያለ ደግሞ አምፕሊቲዩድ ግነትን ለማመልከት በእኛነት ይናገራል አላህ። እኛ እንዴት ዱዓ ማድረግ እንዳለብን ደግሞ ሲናገር ደግሞ አንተ እያለ ራሱ በሁለተኛ መደብ እንዴት መጸለይ እንዳለብን እንዴት ዱዓ ማድረግ እንዳለብን የሚናገር አምላክ ነው። እኛ ሄደን ሪሳላው ለሰዎች ስናደርስ ደግሞ ምን ማለት እንዳለብን ሲናገር ቁል ቁሉ በሉ እያለ ህወ እርሱ እያለ የሚናገር አምላክ ነው ያለን። ጥንት የነበረው በአብርሃም በይስሐቅ በያዕቆብ የነበረውን ከአደም ጀምሮ የነበረውን እንተርክልሃለን እያለ አስታውስ እያለ የሚናገር አንድ አምላክ ነው ያለን። ጥንት የነበረው ነቢያትን ሲልክ የነበረው ለሙሳ ባህርን ክፈል አልነው እያለ የሚናገር አምላክ ነው ቁርአን ላይ ያለው እንድታውቁት። ወደፊት ያለውን የቂያማ ቀን ሁላ ሳይቀር ጀነትና ጀሃነም ወደፊት የቂያማ ቀን የጀነት ሰዎችና የጀሃነም ሰዎች ምን እንደሚሉ ሁሉ የሚናገር አንድ አምላክ አለ። የሩቅ ነገሮችን የሚናገር ጋይብ የሆኑትን የሚናገር ይሄ አንድ አምላክ ነው ያለው ራሱ። ቁርአን 1/3 ትረካ ነው፣ ከሶስት ነው። ጥንት የነበረውንና ወደፊት የሚሆነውን የሚተርክ ነው የያዘው። ቁርአን 1/3 አቂዳ ነው፣ አንቀጸ እምነት ነው። ቁርአን 1/3 ፊቂ ነው፣ ሙሐከማት ነው፣ ህግጋት ነው ያለው። ይሄን አድርግ ይሄን አታድርግ የሚል ነገር ነው ያለው። ቀስ ብላችሁ ረጋ ብላችሁ በአጽኖትና በአንክሮት አጥኑት። ለክርስቲያኖች ማስተላለፈው መልእክት ይሄ ነው። ብቻ አልችልም እንግዲህ ይቅርታ። ድብልቅልቅ ያለ ስሜትም ነው ያለው፣ ደስ የሚልም ነገር ነው ያለው። ውስጤን መቆጣጠር የምችልበት እንትን ውስጥ ካፓሲቲ ውስጥ አይደለም መሆን ያለሁት። አፉ በሉኝ። በኋላ ፕሮግራም አለኝ። ጉድ አይዲያ ስላገኘው በጣም ደስ ብሎኛል። በተቻለ አቅም በጃቢር በኩል መልእክት አስቀምጥልኝ፣ ስልክህንና በሜሴንጀር ብንገናኝ ደስ ይለኛል፣ ብናወራ ደስ ይለኛል። ማንኛውም ጥያቄ ሲኖረህ እስላሚክ ኮንቴንት ያላቸውን ነው። ምን ክርስትናውን ታውቀዋለህ፣ እኔ ለአንተ ልነግርህ አልችልም። ባይብል ብዙ አንብበሃል፣ ብሉይ ኪዳንና አዲስ ኪዳንን አንብበሃል። ኮሜንተሪ ክላሲካል ኮሜንተሪዎችንም ሞደርን ኮሜንተሪዎችንም ታነባለህ። ከሌለ ምን ልሰጥ እችላለሁ። ቀላል ነው። ዲንን በተመለከተ ግን ማንኛውም ጥያቄ ቁርአንና ሐዲስ ላይ ጥያቄ ካለ ይዘና እንኳን አይደለም ሌላ ቦታ እዚሁ አደባባይ ላይ መነጋገር እንችላለን። ይሄን ነው ምለው። እንግዲህ ጊዜን አላህ ይባርክልህ፣ አላህ ጽናቱን ይወፍቅህ። ለኔም እንዳልኩ ዱዓ አድርግልኝ። ራስ ወዳድ ነኝ አዋቃለሁ። ምክንያቱም ያለብኝ ነገር ስለማውቀው ጊዜን አላህ እንዲባርክልኝ፣ ልጆቼን አላህ እንዲያሳድግልኝ፣ ጤናዬን አላህ እንዲመልስልኝ ነዋድነት አድርግልኝ እፈልጋለሁ። በተረፈ ደግሞ ለኡማውም ደግሞ ዱዓ አድርግለት። ራስ ወዳድ ሳሉ ለኛም እያሉ ነበር ከስር ያሉት። ኢንሻአላህ ዱዓ አድርግላቸው። ብዙ አወራው አፉ በሉ ይላል ብላችሁ ለጉድ አይዲያ መድረኩን ከፍታ አደርጋለሁ ማለት ነው። እኔ አዳምጣለሁ። ኮሜንቱን አታፍኗቸው፣ ያጀማ አታፍኗቸው። የሚሳደቡ ሰዎች ከሌሉ ይኮምቱ፣ ሀሳባቸውን ይግለጹ፣ ደስታቸውን ይግለጹለት፣ ያበረታቱት ጉድ አይዲያን ማለት ነው። ኮሜንቱን ክፍት አድርጎላቸው ያጀማ። እሺ ጀዛከላ ኸይር ኡስታዚ። አይ ቲንክ ጉድ አይዲያ ትንሽ ቢረጋጋ አሪፍ ነው ብዬ አስባለሁ። ያው እንትን ነው በጣም ስሜት የሚነካ ነገር ነው፣ ድብልቅልቅ ያለ ስሜት ነው እና ትንሽ አየር ይውሰድ። ምናልባት ለቃል እድል ብንሰጣት ደስ ይለኛል። ማውራት የምፈልጊው ነገር ካለ ቃል፣ ያው አጠገባችን ያለሽ ሰው ስለሆንሽ ማውራት የምፈልጊው ነገር ካለ ለአንቺ እድል ልስጥሽ ቃል። ሰላም ላንቺውን። እሺ ጃዬ ትንሽ ደቂቃ ጠብቁኝ፣ አወራለሁ። እኔ ጉድ አይዲያ ነው ማውራት የምፈልገው። አንጠብቅሻለን፣ ችግር የለውም። እሺ እስከዛ ድረስ እውነት መጣ የኡስታዝ ወሂድን በጣም ቆንጆ አይ ቲንክ 2 ቀን ነው ፈጀብኝ ያለኝ መሰለኝ። በጣም ቆንጆ ቪዲዮ ሰርቷል። ገብታችሁ ኮፒ ሊንክ አድርጉለት። እሱ ቆንጆ ቪዲዮዎችን በሰራ ቁጥር አካውንቴን ዝጉ፣ አዘጉት፣ መታችሁ ሪፖርት አድርጉት የሚል አይነት ማስታወቂያ የሚሰራ ነው የሚያስመስሉት። ይገቡና ሪፖርት ያደርጉበታል እና ያንን ማስታወቂያ ደግሞ ነቅለን ይመጣል።
ኃላፊነት የኛ ነው። ስለዚህ ገብታችሁ ኮፒ ሊንክ አድርጉለት፣ እዩለት። ኮመንት ላይ በቃ ቪዲዮን የሚገልጽ መጠነኛ የሆነ ኮመንት አስቀምጡ። ከወጣው በኋላ ያው ኮመንት ላረም እሄዳለሁ እንደየሁል ጊዜው ማለት ነው። እንደ አስፈላጊነቱ ለእናንተ ነጥብ ይሰጣችኋል። ያልኮመታችሁ ሰዎች ካላችሁ እንግዲህ ከኔ ጋር እንቀያየማለን ማለት ነው። ስንቀያየም ደግሞ ምን አይነት ነገር ውስጥ እንደምገባ ታውቃላችሁ። እንደዛ እንዳይሆን እንደዛ አድርጉ። ጉድ አይዲያ አለክ ይህ ልጅ በትኖን ጠፋ እኮ ሜዳ ላይ። አዎ አለሁኝ አለሁ። ለማን ትትህን ነው ጠፋ? ደንግጬ ነበረ ምን ሆኖ ነው ብዬ እዛ ነው ወጣሁት። ቀጥል ሀቢብ። አዎ አይ ወጣሁ እንዴ ወይድ ሲወርድ ምን ሆኖ ነው ብዬ እሱ ሳይመጣም አላወራም ብዬ ወረድኩ። አስደነገጠኝ። አይዞ ኡስታዛችን ቃተኛም ሞገደኛም አይደለም ደርባ። ለማንኛውም ጀዛከላ ወይዶ ቀጥል። ጉዳይ ዲያይ ይሰማል። ጉዳይ ዲያ እንግዲህ ያው ኡስታዝ ወሂድ የተናገረውን ይሰማኛል። አይ ኡስታዝ ወሂድ የተናገረው ጀዛከላ ኬር ነው የሚባለው። አሁን አንተ ስትል ነው ባይዘዌ የለመድኩት። አዎ ልክ ጀዛከላ እና እኔ ምንም መጨመር የምፈልገው ነገር የለም እዚህ ላይ የተናገረው ላይ። እሺ ከሌሎቹ ይቀጥሉ አይሻልም? ጃይ እሺ ትንሽ ተረጋጋ። እኔም ያለው ነገር ስሜቴ ነው። እኔ ራሱ ማይኬን ለመክፈት ስንት ወጣው ወረድኩኝ እና ችግሬ ትንሽ ተረጋጋና ሀሳቦቹ ጠርቀምቀም ሲሉልክ ልብህን የሚያረካ ንግግር ታደርጋለህ ማለት ነው። ምክንያቱም ሰው ሳይዘጋጅ ሲያወራ ራሱ ሌላ ነገር ሊዘላብድ ይችላል። ስለዚህ ትንሽ ተረጋጋና የምፈልገውን እንትን ታወራለህ። ኢሶኬ እሺ። አቡኪ ሰላም አለይኩም። የጠፋ ሰው ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው? ምንድነው ታርጋ ቀይረ ግራ የምታጋቡ ሰው? አልሐምዱሊላህ። አንተ በጣም ኢፌክት አለው ለካ። ደነገጥኩኝ እኮ ከቀየርኩት በኋላ በጣም ኢፌክት አለው። አነሳሳው እኔማ አሁን እኮ የመጣሁት ቅሬታ ላቀርብ ነበር። ኡስታዝ ስላሉ ሌላ ጊዜ እናወራለን። እኛ አንድ ነገር ለጉድ ለማሚ አንድ ነገር ልበልና ኢንሻአላህ ትቀጥላላችሁ። አፍወን ማሚ አንድ ያስቀመጥኩልህ መልእክት አለ በውስጥ ሲመችህ መልእክቱን መልስልኝ። እሺ መሐመድ ጉድ አይዲያ ሲመችህ መልእክቱን መልስልኝ ኢንሻአላህ። ሲመችህ ሳትጨናነቅ የተመቸህ ሰዓት። እሺ አይ አቡበከር ነህ እንዴ? አቡበከር ወዘዌ መች ነው መች አወራን መሰለህ? አብዱልከሪም ጋር አንድ ላይ አውርተን ነበርና ገርሞኝ ነበር። እየተከታተልኩኝ ነበረ ሻሃዳ ያስክበት ሁኔታ ምናምን ራሱ አን ኤክስፔክተድ ነበር። አልሐምዱሊላህ አላህ ሙቀሊበል ቁሉብ ነው፣ ልቦችን ገለባባጭ ነው። ይሄ አስተማሪ ደግሞ ትሆናለህ ብዬ ተስፋ አደርጋለሁ። ያንን ተስፋ አደርጋለሁ። አልሐምዱሊላህ ብቻ ሲመችህ በውስጥ በኩል እንትኔን መልእክት ጽፌልሃለሁ ኢንሻአላህ በአንዳንድ ነገራቶችን እንድናወራ ያንን ነገር ኢንሻአላህ መልስልኝ ኢንሻአላህ። ቀጥሉ ጃ። እሺ አቡኪ ጀዛከላ ሄር። እሺ እስሚዞ ሰላም አለይኩም። ሀጂ እስሚዞ እያወራ ከሆነ አትሰማም። እሰማለሁ አቡኪኒ ምናልባት ትሰማለህ። ከስሚዝ ነው ትሰማለህ። እሺ እንትን 4 ሰዓት ላይ ኡስታዝ ወሂድ ቤት ፕሮግራም አለና ሁላችሁም ተጠርታችኋል እንዳቀሩ። ቃሊ ማውራት በምችይበት ሰዓት እንግዲህ ማውራት ትችያለሽ።
ያው አሁን ደግሞ የሁላችንም አይን ደግሞ ወደ አንቺ ነው። እንግዲህ አላህ ሂዳውን ሰጥቶሽ ወደ እኛ ብትመጭልን በቃ ትልቁ ሀሳባችን ነውና ኢንሻአላህ ዱዓ አድርጉላት ለቃሊ። አይ ቲንክ እስቲ ኢንሻአላህ ብቻ። እሺ ገሜ ማውራት የምፈልገው ነገር አለ። እኔ ወላሂ በጣም ተደበላልቆብኛል። እኔ ራሱ ግን ኡስታዝን ስላገኘዋቸው በጣም ደስ ብሎኛል። ጉድ አይዲያ ትላንትም እንትን ስል ነበረ። አንዳንድ ሀሳቦች ምናልባት በሌለህበት ሰምተውም ከሆነ ኡስታዝ ወላሂ በጣም አላህ ደግሞ እንግዲህ ጨርሶ ይማርህ። ያለውበትን ሁኔታ እኔ ነኝ የማውቀው ስላልክ እኔ በጣም ነው የተሰማኝና የነገሩትን የሚመልስ የሚነገረውን በሚስጥር የሚይዝ ያ አምላክ ያንተንም ጤና የለመንከውን የጠየቅከውን ያንን የምትፈልገውን ያንን የምትሻውን ነገር አላህ ጠቅልሎ ይስጥህ ለማለት እፈልጋለሁ። ኡስታዝ ዱዓ እናደርግልሃለን። ወላሂ ሌሎቻችሁም ዱዓ አድርጉለት። ለምን እንደሆነ አላቅም። በጣም ነው ፊል ያረኩት ከንግግሩ። አንዳንዴ ለሰዎች የማይወራ ነገር አለ፣ አውጥተህ የማትናገረው ነገር አለ፣ እንደዚህ አደባባይ ላይ የማታወራው ነገር አለና ትንሽ ፍንጭ ግን ስናገኝ ሁላችንም ከልባችን ወላሂ በምንሰግድበት ሰዓትም ሆነ ኤኒታይም ትዝ ባለን ሰዓት ዱዓ እናርግለት። ኡስታዝ በጣም እንቁ ሰው ነው፣ የምንወደው ሰው ነው፣ በጣም የምናከብረው ሰው ነው። ማለት በንጽጽሩ ዓለም እኔ ከማውቃቸው ሰዎች ለእኔ በጣም ትልቁና ኮንቪንሲንግ የሆነ ትልቅ ሰው ነው እና ያንን ማለት ፈልጋለሁ። ጉዳዲያ ወንድማችንም እንኳን ደህና መጣህ። የመጣኸው ወደ አላህ ነው። ብቻውን ሰማይና ምድርን ወደ አጸናው ጌታ ነው። ላንተ የቅርብ ወደ ሆነው ነው የመጣኸው። ስለዚህ አሁን ላይ ላንተ ከማንም በላይ ከጓደኛ በላይ ከእናት ከአባት በላይ ከዘመድ ከጎረቤት ድሮ ከምታውቃቸው የቲክቶክ ወይንም ደግሞ በተለያየ ቦታ የአንተ ፋን የሆኑ ሰዎች ከነሱ በላይ ለአንተ ቅርብ የሆነው አላህ ነው። የቀረብከው ወደ እሱ ነው፣ የያዝከው ደግሞ እሱን ነው። ወላይ ወደ ኋላ ማየት በሴንቲሜትርም በለው በኪሎ ሜትርም በለው ከአንተ የሚርቁትን ሰዎች ነው የምታየው። ነገር ግን እዚሁ በቆምክበት ግን ስታስበው ከማንም ከምንም በላይ አጠገብህ ያለ አላህ አለና እኛም እንዳንተው ሰለምቴ ነን። ምናልባት 4ኛ ወር አካባቢ ይመስለኛል ያለሁት። አሁን ጃንዋሪ አካባቢ መሰለኝ የሰለምኩት። ምን ልልህ ፈልጌ ነው፣ አሁን ላይ በጣም ብዙ መራቃቸውን መቀየማቸውን ካንተ ጋር መጣላታቸውን ሊገልጹልህ የሚፈልጉ ብዙ ሰዎች ሊኖሩ ይችላሉ። ወላይ ከማንም ከምንም በላይ የሚበልጠውንና የተሻለውን ስለያዝክ ምንዛሬያቸውን ሊያሳዩህ ቢሞክሩ እንኳን የነሱ ምንዛሬና የአላህ ምንዛሬ የያዝከው አላህና የነሱ ምንዛሬ እኩል አይደለም። እሺ እኔ በዶላርና በኢትዮጵያ ብርም አላመሳስለውም። ለዛ ነው ጀስት ምንዛሬ ብዬ ያለፍኩት። አሁን አንተ ያዝከው አላህ ከሰዎች አንተ ጓደኛንን ከሚሉ በጣም መራቃቸውን ሊያሳዩ ከሚፈልጉ መቀየማቸውን ሊነግሩህ ከሚፈልጉ ከጎረቤቶች፣ ከጓደኞች፣ ከዘመድ፣ ከቤተሰብ ሁሉ በተሻለ አይደለም፣ በብዙ እጥፍ ለአንተ የተሻለና ትክክለኛውን ምርጫ ስለመረጥክ እሱን አጥብቀ ያዘው። በቃ ያንን ያዘው፣ በዛ ጽና። የሁሉ ነገር መነሻና ስለዚህ እነዚህ የምታያቸው ጓደኞችህና ቤተሰብ ዘመድ አሁን ማኩረፋቸውን የሚነግሩህ ሆነ ዳይሜንሽን ወደ ሆነ ዳይሜንሽን ሺፍት አድርገሃል። በቃ ስለዚህ ሁለት ነገር ነው። እዚህ ያላችሁ ወንድሞች እና እህቶች፣ በተለይ ሙስሊም ወንድሞች እና እህቶች በደንብ ልናበረታታው፣ ልንቀርበው፣ ልንጠይቀው፣ ልንዘይረው ይገባል። ሌላው ደግሞ በዛኛው ዳይሜንሽን ያለ ሰው ደግሞ ምናልባት አንዳንዱ
በቃ መንገድ ላይ እንኳን አግኝቶት ሰላም ላይለው ሁላ ይችላል። ኦኬ ይሄ ሁሌ ትዝ ሊል የሚገባው ወላይ ከያዝከው ነገር ጋር እንደማይገናኝ ነው። በቃ አንተ እጅህ ላይ ካለው ነገር ጋር አይመጣጠንም። እነዚህ ሁሉ ቁርአን ላይ አንድ ሐዲስ አለ፣ አንድ እንትን አለ እና ምን ይላል መሰለ? ወንዶች ልጆችና ሀብትና ወንዶች ልጆች የቅርቢቱ ዓለም ጌጦች ናቸው ይላል እና እነዚህ ሁሉ አሁን አንተ ቅያሜያቸውን ሊነግሩ የሚፈልጉት ሁሉ ምንድናቸው? የቅርቢቱ ዓለም ሰዎች ናቸው፣ ወራጆች ናቸው ማለት ነው። ስለዚህ የምትቀጥለው ከአላህ ጋር ነው፣ የምትቀጥለው ከሱ ጋር ብቻ ነው። ረዛቅ ከሆነው ጋር፣ ወሃብ ከሆነው ጋር፣ የሰጪዎች ሰጪ ከሆነው ጋር ነው የምትቀጥለው። ስለዚህ ትልቅ ነገር ነው ያዝከው። ማሻላ በጣም ደስ ብሎናል። በርታ። ቀጣይ ደግሞ በደንብ ተዘጋጅተህበት በደንብ እንትን ብለህ ንጽጽሩ ላይ ብዙ ስራዎች ከአንተ እንጠብቃለን ኢንሻአላህ። ይሄን ለማለት ፈልጌ ነው። ጃይ አመሰግናለሁ። ጀዛኩሙላህ ኸይር። ጋሜ ጀዛከላ ኸይር ሀቢቢ። ያው አንተ ምርጡ ሰለምቴ ወንድማችን ነህ። ከአንተ ራሱ በራሱ የሆነ በጣም ደስ የሚል ታሪክ አለው። አላህ ይጠብቅ፣ ሁላችንንም አላህ ያጽናን። ቃሊ ተመልሰሻል? ካልተመለሽ አንሚት አታድርጊ፣ ችግር የለውም እንረዳሻለን። እሺ በተመለሽ ጊዜ ንገሪም። ሳላ ዘይኑ ሰላም አለይኩም ሀቢቢ። ወአለይኩም ሰላም ወራህማ። ጃብር እንዴት ነህ? እንዴት ናችሁ ሁላችሁ? አልሐምዱሊላህ። ሙዲ ነፋኒ ሳላ ሙዲ ነጮሮች ሙዲ ያራም እየሰማው ነበርና ጥሩ ሀሳቦች ተነስተዋል። ከጉዳዲያ ጋርም የተወሰነ በውስጥ አውርቻለሁ ኢንሻአላህ። ኤልያስ እንዴት ነህ? መሐመድ ሰላም ነው። ቴክስት አድርጌልህ ነበረ። ቀጥል። ሰላም አየ መልስልኝ። ጃቢር ርዕስ አላችሁ? ርዕሳችን ጉዳይ ነው። ኦኬ እሺ በቃ ለምን ሰለምን ይላል። ይሄ ሰላምቴዎችን የሚመለከት ይመስለኛል። ስለዚህ ለምን እንደሰለማችሁ ብትነግሩንና ብንማርበት ደስ ይለኛል። ክርስቲያኖች ደግሞ ለምን እንደማይሰልሙ ቢነግሩን፣ እነዚህ ነገራቶች እንትን ቢሉ አሪፍ ነው። እስቲ በዚህ ቀጥሉ። አዳምጣለሁ፣ ሀሳብ ሲኖረኝ ደግሞ አስቀምጣለሁ። እሺ ሳህላ ምርጡ ወንድማችን እንግዲህ አላህ ይጠብቅ፣ አላህ ይጨምርልን። እንግዲህ ልፋትን ይቁጠርልን ነው የምንለው ኢንሻአላህ። እሺ እስሚዞ አለክ? ግን ከእስሚዞ በፊት እውነት መጣ ቁርአን ይቀራልናል እቀራለሁ ብሎ ነበር ዛሬ ብሎ አሁን ማን ያምነኛል? ኦኬ እሺ እስሚዞ ሰላም አለይኩም። ወአለይኩም ሰላም። ጃ እንዴት ነህ? አለው ዛሬም ኔትወርኩን በላ ያንተ ነገር እሱም በልተው አይሆንም መቼስ ኢትዮጵያ መንግስት አይፋታም። መብራቱን በልተው አይሆንም መቼስ መንግስት አይፋታም ከበላከው። ማንኛውም ነገር የመበላት ግዴታ አለበት። የእስሚዞ ህግ ነው ያው እንደምናውቀው። ቀጥል ሀጂ። እኔ በኋላ ቀጥላለሁ። አሁን ሀሳብ የለኝም። እየበለው ነው በል። ምን ሀሳብ የለኝም። ውጠ እያወራክ እንደሆነ እኮ ያስታውቃል። ዋጥቃትና ውሃ ጠጥተክ እኔ ሀሳብ የለኝም በኋላ አወራለሁ አልክ። እሺ ይመችህ። ቃል አለሽ? ተመልሰሻል? እሺ ቃል አልተመለሰሽ። ጉዳይ አለክ? እስቲ እኔ አንድ ጥያቄ ጠይቅና የራስን ኦፒኒየን ትነግረኛለክ። አሎ ይሰማል። ግን ድምፄ የሆነ እየቆየ ነው አንዳንዴ መሰለኝ። ኔትወርኬን አስተካክየዋለሁ። ይሰማል? ትሰማለህ በደምብ። እሺ ምን መሰለህ፣ አሁን ለምሳሌ ክርስቲያኖች ብዙን ጊዜ የሚምታታባቸው ነገሮች አሉ። ያው እኛም ብዙ ብለናል። ኢየሱስ ክርስቶስን መውደድና ኢየሱስ ክርስቶስን ማምለክ በጣም የተለያየ ነገር ነው እና ይምታታባቸዋል። ኢየሱስ ክርስቶስን መውደድ ኢየሱስ ክርስቶስን ማምለክ ይመስላቸዋል እና
እስኪ ስለዚህ ነገር አንተ ምን ትላለህ? ኢየሱስ ክርስቶስ መውደድና ማምለክ ትንሽ ስለሚቀላዋል እስቲ የምትለን ነገር ካለ ቀጥልና እስቲ ሁላችንም የየራሳችንን ሀሳብ እናስቀምጥበታለን ይሻላል። እንግዲህ ኢየሱስ ክርስቶስን መውደድና ማምለክ የሚለው ላይ አሁን በክርስትና ላይ እግዚአብሔር ፍቅር ነው የሚል መጽሐፍ ቅዱስ ክፍል አለና ብዙ ጊዜ ሰዎች ሁሉም ክርስቲያኖች በሚለው ሁሉም እግዚአብሔር ፍቅር ነው የሚለውን የሚረዱት ፍቅሩን የገለጸበትን መንገድ እንግዲህ ኢየሱስን ልኮ ራሱን አዋርዶ መከራ ደርሶበት ሞቶ እና ተነስቶ ያው ታሪክ እንትኑን ዝርዝሩን መናገሩ ብዙም እንትን አይደለም። ዋናው ኮንሴፕቱን ለመናገር ያህል ነው። ከዛ አንጻር እግዚአብሔር ፍቅሩን የገለጸበት መንገድ ተብሎ ሁሉም ክርስቲያን እግዚአብሔር ፍቅር ነው ሲል ኢየሱስ የከፈለውን መከራና ችግር እያሰበ ነው። በእስልምናው ደግሞ አላህ ፍቅር ነው ወይ የሚል ጥያቄ እኔም በፊት እጠይቅ ነበረ። ክርስቲያኖችም ይጠይቃሉ፣ አሁንም ድረስ አለ እንዲህ አይነት ጥያቄ። አንድ አካል ፍቅሩን የሚገልጽልህ ግዴታ ራሱን በማዋረድ አይደለም። እዚህ ጋር ነው ችግሩ ያለው። ፈጣሪ ራሱን ስላዋረደ ለአንተ ብሎ ራሱን ማዋረዱ አይደለም። ይሄ ፍቅር መገለጫ መንገድ አይደለም። ፍቅር በብዙ አይነት መንገድ በእርግጥ ይገለጣል። ፍቅር በራሱ በባህሪው በብዙ አይነት መንገድ ይገለጣል። ፈጣሪ ፍጥረታቶችን ሁሉ የፈጠረው አፍቅሮ ወዶ ነው። በመጀመሪያ ሁሉንም ፍጥረታት ፈጥሯል። ሁሉንም ፍጥረታት ሲፈጥር አፍቅሮና ወዶ ነው የፈጠረው። የማይወደውና የማያፈቅረው ቢሆን ኖሮ ፍጥረታቶችን አይፈጥርም ነበር። አላህ ፍጥረታቶችን ሁሉ ፈጥሯል። የፈጠራቸው ፍጥረታቶች ሁሉ እሱን እንዲያመልኩትና እሱን እንዲገዙት አድርጎ ፈጥሯቸዋል። ስለዚህ ወዳቸዋል። ፍጥረታቶቹ ደግሞ እንደዚሁ እሱን ብቻ ሲያመልኩና እሱን ብቻ ሲገዙ አምላካቸውን ይወዱታል። ፍቅር ማለት ይሄ ነው። ፍቅር ማለት መታዘዝም ነው፣ መገዛትም ነው፣ መታመንም ነው። የግዴታ ራስን ጥለ ማዋረድ እንደዚህ አይነት ፍቅር ሲጀመር የወንጌል ፍቅር ከዚህ በፊትም ያው ጃይ ተናግሬያለሁ። እኛ ጋር ያለው አመለካከት እኛ ጋር ያለው ወንጌል የተሰበከበት ወደ ዓለም የተሰበከበት መንገድ መጽሐፍ ቅዱስ ላይ የተገለጸበት መንገድ የአምላክን ክብር የሚያዋርድና ዝቅ የሚያደርግ እንግዲህ አምላክ መከራ ደርሶበት ከተወለደ ጀምሮ እስከ ስቅለቱና ሞቱ ትንሣኤ ድረስ መጀመሪያ ሲወለድ ትስቃለህ። አምላክ ለኔ ብሎ ተወለደልኝ ብለህ ትስቃለህ። ከዛ በኋላ ይከሱታል፣ ታዝናለህ። ከዛ ወስደው ይሰቅሉታል፣ ታለቅሳለህ። ከዛ ትንሣኤ ተነሳ ይባላል፣ ትስቃለህ። እንዲህ አይነት ፍቅር ይሄ ፍቅር አይደለም። ፍቅር ማለት አምላክህ ስለሚወድ እርሱ መገዛት ነው። ለምሳሌ ምን ይላል ጌታ? ምንድን ነው ኦሪት ዘጸአት 5:6 መሰለኝ። የእስራኤላውያኖች የጸሎት መነሻ ምንድን ነው? እስራኤሎች ስማ፣ ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ነፍስ ውደድ፣ እርሱም ብቻ አምልክ ነው። ይሄ ነው ትልቁ ፍቅር። ትልቁ ፍቅር አምላክን መታዘዝና አምላክን ብቻ ማፍቀር ነው። ለአምላክ ብቻ መገዛት ነው። ከዚህ የበለጠ ፍቅር የለም። ስትበድለው ፈጣሪ ሲፈጥር በደለኛ እንደምትበድል ያውቃል፣ እንደምታጠፋ ያውቃል። ሰው ነህ፣ በድለሃል። ከሰይጣንና ከኢብሊስ ወይም ሰይጣን ከሰይጣንና ከሰው ልጅ ሁለቱን የሚለየው ምንድን ነው? የሰው ልጅ ይቅርታ የማለት እድል ተሰጥቶታል። ሰይጣን ግን ይቅርታ የማለት እድል አልተሰጠውም። ይሄ ራሱ ፍቅር ነው። ፈጣሪ ለሰው ልጅ ይቅርታ የማድረግ ይቅርታ ሲያደርግልን እንደሚያፈቅረን እየገለጸልን ነው። ምህረት ሲያደርግልን፣ ይቅርታ ሲያደርግልን፣ ይሄ ፍቅር ነው። ለሰው ልጆች
በሙሉ ለበደሉት በደል ምህረትን ፈጣሪን እንዲለምኑት ፈጣሪ እድል ሰጥቷል። ለሰዎች ሁሉ እድል ሰጥቷል። ፈጣሪ ሁሉንም ይቅር ለማለት የተዘጋጀ ነው። መሐሪና ይቅር ባይ አዛኝ ስለሆነ ይምራል፣ ይቅር ይላል። እና ይሄ ነው ፍቅር ማለት። ፈጣሪ ፍቅር ባህሪው ነው። ለፈጣሪ የሆነ ጊዜ የሚጨመርለት የሆነ ጊዜ የሚቀነስለት አይደለም። በአዲስ ኪዳን አፍቃሪ፣ በብሉይ ኪዳን ኃይለኛ፣ ቁጦኛ፣ በጣም አደገኛ። ልክ አዲስ ኪዳን ሲመጣ ደግሞ አፍቃሪ መጦ መከራ የሚደርስበት የሚንከራተት ምን የሚል እንዴ! እግዚአብሔር ፍቅር ነው ከተባለ ዘላለማዊ ፍቅር ከሆነ ከዘፍጥረት ጀምሮ እስከ መጨረሻው ድረስ አፍቃሪ ነው ማለት ነው። አፍቃሪ ከሆነ ደግሞ ምን ማለት ነው? ፍጥረታቶቹን የሚያፈቅረው በምንድን ነው? በምን መመዘኛ ነው? አንደኛ ስለፈጠራቸው፣ ሁለተኛ እንዲታዘዙለትና እንዲገዙለት። መላእክቶችን የፈጠረው እንዲያመልኩት እንዲገዙለት፣ የሰው ልጆችን የፈጠረው እንዲያመልኩት እንዲገዙለት። በዚህ ፈጣሪ ይወደናል፣ ያፈቅረናል። ይሄ ነው ፍቅር ማለት። እና ኢየሱስን ሙስሊሞች ትጠሉታላችሁ እንዴ? እስቲ ጻፉልኝ። እስቲ ሙስሊሞች ትጠሉታላችሁ እንዴ ኢየሱስን? እኔ እስልምናን የተቀበልኩትኝ ኢየሱስን ጠልቼው ነው እንዴ? አልወደውም ብዬ ነው እንዴ? እስቲ ጻፉልኝ። ኢየሱስን ጠሉታላችሁ? ኢየሱስን ትወዱታላችሁ? እንወደዋለን ነው የሚሉት። ሁሉም ሙስሊም ኢየሱስን ይወደዋል። ኢየሱስን ከውርደት ከተጠላ ከመናቅ ከጥላቻ እንደተጠላ እንደተዋረደ እንደተናቀ ሳይቆጥሩ ሙስሊሞች ኢየሱስን ያፈቅሩታል፣ ይወዱታል። ስለዚህ እኔም ኢየሱስን እወደዋለሁ። ኢየሱስን እኔ አልካድኩትም። ኢየሱስን ትክክለኛ ቦታውን ያገኘው እስልምና ላይ ነው። በስነ ስርዓት በነብይነት ክብሩ በመልእክተኝነቱ ክብር ወንጌልን ምድር ላይ መጥቶ ሊያገለግል ምድር ላይ መጥቶ ወንጌልን አስተምሮ ወደ ሰማይ አድርጎ ሄዷል ብለው ሙስሊሞች ያስተምራሉ፣ ያምናሉ። አያመልኩትም። አምላክ ሰው ሆነ ካልክ በቃ ፌል አረክ። ይሄ ፍቅር አይደለም። አምላክ የግዴታ መጥቶ ለአንተ ሞተልህ። መለኮት ይሞታል አይሞትም? አምላክ ሞቶልኛል ስትሄድበት ራሱ ዲቴል ስትሄድበት ራሱ አይገባህም እኮ መቆሚያም የለውም። የሆነ ቦታም አትቆምም። ክርስትና ላይ ነገረ ድህነቱ እያንዳንዱ እንደው ሳይንቲፊክ ነው እንዳትለው፣ ፍልስፍናም ነው እንዳትለው፣ እንደው ምን እንደሆነ ራሱ አይገባህም፣ አያልቅም። የሆነ አካላቶች ብቻ የሚረዱት እነሱ መልስ ሲሰጡ የምትጠብቅበት እና ወንድም እህቶች፣ አምላክ ፍቅር ነው ወይ? አዎ አምላክ ፍቅር ነው። አጥፊዎችን አይወድም። አምላክ አጥፊዎችን አይወድም። አጥፊዎችን በቃ ዋጋ ከፍዬላችኋለሁ እንደፈለጋችሁ ነው አይልም። አምላክ ያጠፋ ሰው ይቅርታ እንዲጠይቀው ይፈልጋል፣ ይቅርታ ይቀበላል፣ ይቅርታ ያደርጋል። እስልምና ውስጥ ያለው ይሄ ነው ያለው። ስለዚህ አላህ ፍቅር ነው። አላህ ከዘላለም እስከ ዘላለም ፍጥረታቶችን ሲፈጥር ፍቅር ነው። ያህዌ የእስራኤሎች ያለና የነበረ ያህዌ ብለው ይጠሩታል። የአብርሃም የይስሐቅ የያዕቆብ የነቢያቶች አምላክ ያለና የነበረ ብለው ይጠሩታል ያህዌ ብለው። በዘመኑ መጨረሻ ደግሞ ለአረቦች ነቢዩ መሐመድን አስነስቶ ለዓለም ሁሉ ቁርአንን እንዲያስተምር ክርስቲያኑንም አይሁዱም ሁሉም እንዲስማማበት አንድ በሆነ መሰረታዊ በሆነ ነጥብ ላይ አገናኝቶናል። እሱም ከአንድ አምላክ ውጪ ሌላ የሚመለክ የለም። ነቢያቶች፣ መልእክተኞች ሁሉ የአላህ መልእክተኞች ናቸው፣ የአምላክ መልእክተኞች ናቸው። ስግደት አይገባቸውም። እነሱን እየለመኑ አማልዱኝ አድኑኝ ማለት የለም።
መላእክት አይጸለይላቸውም። አማላጅ ምናምን ቅዱሳን አማላጅ እንደዚህ አማላጅ እንባል ነገር የለም። ጽድት ብሎ ሁሉም ጸሎት አድርጎ ፈጣሪውን ምሕረትና ይቅርታ የሚጠይቅበት ሃይማኖት ነው። ግን እኔም ራሱ ይሄንን መቀበልና ይሄንን መዳፈር ይሄንን እውነት መቀበል በጣም ከባድ ነው። በጣም ከባድ ነው። በጣም ይከብዳል። የኦርቶዶክስ ሊቃውንቶች፣ የፕሮቴስታንት ፓስተሮች ትልልቆቹ ቁርአንን ሳይፈትሹ ቀርተው ይመስላችኋል? ኖ እውነት ስለሆነ አይቀርቡትም፣ ንክች አያረጉትም። ምንድን ነው የሚባለው? ቆሻሻ ባለበት ዝንብ ይበዛል ይባላል። እርስ በራስ የምንጨፋጨፈው የምንቀጣቀጠው እኮ መጽሐፍ ቅዱስ ላይ ያለን አስተምሮ ላይ ያለው ክፍተትና ድክመት አንድ ወጥ የሆነ እምነትና ጸሎት ወይንም ደግሞ ሃይማኖታዊ አምልኮትና ስርዓት በደንብ የተገለጸበት ስላልሆነ ሁሉም የራሱን እምነትና ስርዓት መጽሐፍ ቅዱስ ላይ እየመሰረተ የሚከተልበት ሆነ። ስለዚህ አምላክ ፍቅር ነው ማለት አላህ ፍቅር ነው ማለት እንግዲህ አሁን የተናገርኩት ግልጽ ይመስለኛል። አሁን ያልኩት ግልጽ ይመስለኛል። እኔ ፍቅርን የምረዳው በዚህ ነው። ፍቅር የግዴታ መዋረድና መንገላታት፣ መከራ ውስጥ መግባት፣ መሞት፣ ከዛ እጅግ የሚያስፈራ ነገር እኮ ነው። አምላክ ጌታ ሞቶልሃል። ለፍቅሩ በፍቅር የተነሳ ጌታ ሞቶልሃል። ጌታ ሞቶልሃል ብቻ አይደለም የሞተልህ ደግሞ አምላክ ነው። ጌታ ሆኖ መጥቶ ሰው ሆኖ መጥቶ የሞተልህ አምላክ ነው። ይሄ አይምሮህ ራሱ እኔ እንጃ። እኔ ጤነኛ የሆነ ሰው ይሄን ነገር እያስተዋለ ሲሄድ ከዚህ መንገድ ወጥቶ ወደ ሶስተኛው የእስልምና መንገድ ይመጣል ብዬ ተስፋ አደርጋለሁ። አብሶ በዚህ ዘመን የሚያስፈልገው እስልምና ነው። እጅግ ክርስትና ወደ ኢሉሚናቲ ወደ ተሳሳተ እምነት የተሳሳተ ድፍረት እጅግ ከባድ ወደሆነ አምላክን ወደ መዳፈር ደረጃ ሄዷል። በዚህ ዘመን የሚያስፈልገው እስልምና ነው። ዓለም ለፈጣሪ ብቻ ለአምላክ ብቻ የሚገዛበት ከጥንቆላ ከድግምት ከተለያዩ ባዕድ አምልኮች ወጥቶ አንድ አምላክን ብቻ እንዲታዘዝ እና አንድ አምላክን ብቻ እንዲገዛ የሚያስፈልገው ሃይማኖት እስልምና ነው። ይሄ ነው ፍቅር ማለት እና ጃይ ይሄን ይመስላል። ይቅርታ ስላረዘምኩት። ጀዛከላ ኸይር እንትን መሐመድ ወንድማችን ያው ጥሩ ነጥብ ነው ያነሳከው። ቃል ያለሽ ቃሊ ለደጅ አጸናችን እኮ እቺ ልጅ ቃል የለሽም። እሺ ከሌለሽ እስቲ ዘጆርኒ በጣም ማውራት ፈልጋ ነበር። ወአለይኩም ሰላም ማውራት ፈልጋ። አዎ ለሷ እሺ ዘጆርኒ አለሽ? ኦክቲ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰላም አለይኩም ሁላችሁ እንዴት ናችሁ? አናዘርዋን እስቲ ደግሞ ተፈደይ አንቺ በጣም በቃ ስታወሪ ደም ቀጥይ እስቲ ትንሽ ኢንስፓየር አድርጊና አንቺ ደግሞ ኢንሻአላህ። እሺ አይ አጃባ ነሳው አይዲያ ኖርማሊ ክርስቶስን መውደድና ማምለክ ያለው ዲፈረንስ በጣም ትልቅ ነው። ኖርማሊ ላይክ ጀነራሊ አሁን በጣም የሚታየው ችግር ምንድነው? ኢቭን ክርስቶስን ብቻ ሳይሆን ሌሎች ኢንክሉዲንግ ማርያምንም ጨምሮ እናታችን ማርያም አለይሂ ሰላም ጨምሮ ሁሉንም ማለት ማክበር ይሄ ትክክለኛ ፖዚሽን መስጠትና ማምለክ በጣም የተለያዩ ነገሮች ናቸው። እኛ ጋር በጣም ሚክስ አፕ ተደርጓል በጣምና በጣም እኔ እስልምና ላይ ያገኘሁት በጣም ትልቁ ነገር ወላሂ በቃ ኤቭሪቲንግ ቦታውን ነው የሚይዘው ነው። አልহামዱሊላህ ማለት በቃ ሁሉም ነቢያቶች በቃ ቦታቸውን ነው የሚይዙት። you don't feel uncomfortable አትሆኑም ነው። በጣም ደስ እያላችሁ ነው የምታነቡት ስለ ሁሉም ኢንክሉዲንግ ኢየሱስን ጨምሮ ማለት ነው ኢሳ አለይሂ ሰላምን ጨምሮ
በቃ ማለት ላይክ የሆነ አይ ዶንት ኖ ላይክ ዊዝ ኦፕን ማይንድ ሆናችሁ ማለት ላይክ እውነትን በሚፈልግ ልብ አይ ነው በጣም ከባድ ነው ባይ ዘ ወይ እንደዚህ የሳወራ አሁን በጣም ምን ያህል ከባድ እንደነበረ ነው ወላሂ ይሉኝ ነበር ጓደኞቼ እዚህ ቻሌንጅ ያደረጉኝ ሙስሊሞች እኔ ኢየሱስ ክርስቶስ አምላክ አይደለም የሚለው ነገር እንዴት ይከብደኝ እንደነበር በጣም እኔ ነኝ የማውቀው ያኔና ልክ ደግሞ ሻሃዳ ይዤ ከዛ በኋላ እንትን ካልኩ በኋላ ኢየሱስ ክርስቶስ አምላክ ነው የሚለው በጣም ከባድ ነገር ነው ሊትራሊ ወላሂ በጣም ከባድ ነገር ነው ማለት ራሱ በጣም የሚከብድ ነገር ነውና በጣም ዲፈረንሱ እስልምና ላይ ላይክ ሁሉም ነቢያቶች ቦታቸውን ነው በቃ የሚይዙት የሰው ቦታ በቃ ኤቭሪቲንግ ላይክ ኒንጃ በጣም በጣም ፕላውዘብል በቃ ለማይንድ በጣም በማይከብድ መንገዱ ነው ቦታውን የሚይዘውና እዛ ጋር ላይክ አይ ዶንት ኖ እንዴት አድርጌ ልንገራችሁ ማለት ይሄ ውለታ ተውሎልሃል ምናምን በሚባል ኮንሰፕት በጣም የሆነ የጠፋ ነው ያለው there is no like ይሄ አምልኮ አምላክ መመለክ የሚገባው መንገድ አለ አይደለ በጣም ማለት ፍርሃትን ሪስፔክትም ያለብን ይሄ አምላክን ማምለክ ያለብን የሆነ ታውቁታላችሁ ስትሰግዱ የሚሰማችሁ ስሜትና ያ ስሜት ነው የሌለው ይሄ በቃ ጀስት ይጠፋል ይሄ አምላክን ትክክለኛ ይሄ መፍራት የሚባለው በቃ ዋጋ ተከፍሎና አይ ዶንት ኖ ወደ ሰው ስለተወረደ ኦልሬዲ ወደ ሰው በቃ ሰው ሆኖ መጣ የሚለው ኮንሰፕት ስላለ በዛ ውስጥ ያለ አምልኮ በጣም የሚከብድ ነው አሁን ላይ ሆኜ ሳስበውና ኖርማሊ ምንም በቃ አይገናኝም በጣም በቃ ኢየሱስ ክርስቶስን መውደድ በጣም ነው ወላሂ ማለት ላይክ እኔ አሁን ያለኝ ሪስፔክት ራሱ በቃ ኦቪስ እኮ ነው ማለት እስልምና ላይ ናት ኦንሊ ኢሳ አለይሂ ሰላም ብቻ ሳይሆን ሁሉንም አላህ Subhanahu Wa Ta'ala ያላካቸው ነቢያቶች ሁሉ በጣም እንወዳለን በጣም እናከብራለን አላህ Subhanahu Wa Ta'ala ሰውን ኮሙኒኬት ያደረገበት ረህመቱን ያየንባቸው በእነሱ በኩል ኢንክሉዲንግ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ አድርጎ የላከልን ሁሉንም በጣም በቃ በጣም ኦፍ ኮርስ ነብያችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለኛ ለዚህ ጀነሬሽን የተላኩ ነብይ ስለሆኑ እኛ የእሳቸው ኡማ ነን ሶ ላይክ ብዙ ትምህርቶች ምናምን ከእሳቸው ሊሆን ይችላል የምንወስደው ከዛ ውጭ ግን ከመጀመሪያ ጀምሮ አላህ Subhanahu Wa Ta'ala ለላካቸው ለነብያቶች ሁሉ በቃ ትክክለኛ ቦታ ኢንክሉዲንግ እናታችን ማርያምን ጨምሮ ሁሉም በቃ ትክክለኛ ቦታ የሚሰጥ በጣም ፕላውዘብልና በቃ ይሄ ከአምላክ ካልሆነ ከሌላ ቦታ ሊሆን አይችልም ከሌላ አካል ሊሆን አይችልም የሚባል መጽሐፍ ነው ቁርአን ከአምላክ ካልሆነ ሌላ ሊሰጠን አይችልም ይሄ የሚባል ነው ኢስላም as a religion እና ሱብሃንአላህ በጣም ደስ ብሎኛል ጉድ አይዲያም ኖርማሊ በጣም አይ ዶንት ኖ ብቻ እኔ ትራንዚሽኑ በጣም ከባድ ነው ላለው ሁሌ ይሄ ያኛውን ኮሽን አድርገን ወደዚህኛው መመጣበት ፖይንት ያለው ትራንዚሽን በጣም ፔንፉል ነው ብዙ ጊዜና በዚህ መንገድ ደግሞ ብዙ ሰዎች እንዳሉ አስባለሁ አሁንምና ኢንሻአላህ ዱዓ እናደርጋለን ሁላችንም አላህ ሂዳያውን ይስጣችሁ የእውነተኛውን አምላክ በሰላም ምንም ግዝግዝ የሌለበት አሜን በሉ የሌለበት አም ሶሪ ቱ ሴ ዲስ እሺ ኤኒዌይስ ብቻ ግዝግር የሌለበት ብቻችሁን እናንተና አንተ በቃ ኢንዲቪጁዋሊ አንቺ ወይም አንተ ወይም እኔና አምላካችን ጋር ብቻ ባለ በጣም በሚገርም ሴንስ ኦፍ ወርሺፕ መመለክ በሚገባው መልክ ማለት በሰጠን መመሪያ አክቹሊ ያው I cannot say of course ለዛ ነው አስታግፊሩላህ የምንለው ማለት አላህን እንደሚገባው ማምለክ በጣም ከባድ ነገር ነው ግን በገባን ልክና እሱ በነገረን መሰረት አምላህን ይሄ መለከታው የሚገባው ብቻውን አምላክ የሆነ ከነገረን ውጭ ማወቅ ማንችል በቃ ይሄ በነገረን ልክ እንትን የምንለው የምናመልከውን አምላክ እሱን ማምለክ የምትፈልጉ ከሆነ የእውነት በዚህ ምድር ላይ ባላችሁ በጣም ሚኒንግፉል የሆነ ህይወት መኖር የምትፈልጉ ከሆነ አይ ዶንት ኖ እንዴት አድርጌ ልንገራችሁ ማለት በጣም ኢትስ ዲፈረንት በቃ መታዘዝ ውስጥ ያለ ደስታ is very impressive በቃ ሌላ ነገር ውስጥ ምንም ነገር ውስጥ ላይ የለም ወላሂ ሌላ በቃ በእንትን በሴሬሞኒ ምናምን ተሸፍኑት ይሆናል እንጂ ብቻችሁን ናችሁ ሊትራሊ በቃ ሳላት ስትሰግዱ ብቻችሁን ናችሁ እናንተና አላህ ብቻ ነው በቃ እናንተ ጋር ነው ሁሉም ጉዳይ የሚያልቀው አንቺ ወይም አንተ ወይም እኔና አላህ ጋር ነውና ያ በቃ የኔ አንተ አምላክ የሆነ አላህን በብቸኝነት ማምለክ እንድትችሉ ለአላህም ለእስላምም እድል እንድትሰጡት እኔ ጥሬን አቀርብላችኋለሁ ለሁሉም ወዳጆቼ ክርስትና ውስጥ ላላችሁ ደግሞ እውነትን እየፈለጋችሁላችሁ ደግሞ ኢንሻአላህ እኔ በጣም ጸሎቴን ሰምቶኛል አልহামዱሊላህ ማለት በቃ እውነተኛ አምላክ የት ነህ በቃ እዚህ ቁጭ አድርገኝ መቼስ ወዛግብ ዝም ብለህ አታየኝም በቃ መልካም እንደሆንክ
በእንትን አይቻለው ፀሐይን ስትሰጠኝ ስታነጋልኝ በቃ ጤናን ስትሰጠኝ ምናምን አይቻለው እና የት ነህ በቃ አይ ዋና ወርሺፕ ዩ ብዬ አላህ Subhanahu Wa Ta'ala በጣም በጣም ባላሰብኩት ጊዜና ሁኔታ ተገልጦ ይህንን ሰጥቶኛል እስልምናን ሰጥቶኛልና አልহামዱሊላህ ረቢል ዓለሚን ሁላችሁም በዚህ መንገድ ላይ ላላችሁ ሰዎች ይህንን ነው የምመኝላችሁ አላህ ሂዳያውን ይስጣችሁ እና ነቢያትን መውደድ እና ማምለክ በጣም የተለያየ ነገር ነው ሊመለክ የተገባው ብቻውን አላህ Subhanahu Wa Ta'ala ብቻ ነው ላ ኢላሃ ኢላላህ ከአላህ ውጭ እኛ እንድናመልከው የተገባው ምንም ነገር የለም እሱ ደግሞ አይወልድም አይወለድም ለሱ ቢጤም የለው አልহামዱሊላህ ጀዛኪላህ ኸይረን በቃ ወኢያኪ ባረከላሁ ፊኪ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁላችሁንም ኢብሮ መቀጠል ትንሽ ወጣ ስላለ ኢብሮ ቀጥል እሺ ፒኬ ትቀየሩብናላችሁ እኔ ስለ ተውሂድ ትንሽ መናገር ከቻልኩኝ ሰው እንዲማርበት ፈቀዳል ወይስ ምናልባት ቃል ከመጣች ለቃል እድል ልስጣትና ተውሂድ ምን ማለት ነው እስቲ የሚለውን ነገር ሌሎቹም ቢሰሙ ትንሽ ምን ትላለህ? መርሃባ እሺ ቃል አለሽ ግን ቃል አለሽ? አዎ ቃል ተመልሰሻል። ጉዳይሪያም ማውራት እፈልጋለሁ ስትል ስለነበር እሷ ካለች መጀመሪያ እድል ይሰጣትና ኦኬ አውራ ያለች ነው ኢብሮ አውራ ያለች ነው እና ቀጥል ኢብራሂም ቀጥል። እሺ አይሽ ኢንሻአላህ እንግዲህ እንደምታውቁት ማለት ነው ይሄንን ሁሉ ሰው ልቡን ማርኮ ያስቀረ ነገር ቢኖር በቃ መቼም በምንም ልትለውጡት የማትችሉት አንድ ትልቅ ነገር አለ እስልምና ላይ ሀብት አለ። ያ ሀብት ምንድነው? አምላክን በብቸኝነት መገዛት የሚሉት ሀብት ነው። እና ሱብሃንአላህ በጣም የሚገርም ነውና አላህ ሱብሃነሁ ወተዓላ ተውሂድ የሚለውን ነገር ሲያስቀምጥልን ወላሂ ትልቅ ኒዕማ ነው ለኛ። እና አላህ ምንድነው ያለው? እስቲ ለምሳሌ ተውሂድ ማለት አላህን በብቸኝነት መገዛት ማለት ነው። በቃ በብቸኝ ከሱ ውጪ ሌላ የሚገዙት አምላክ የለም ብሎ መመስከር ማለት ነው። ከሱ ውጪ ያሉት ሁሉ ነገሮች ምንድናቸው? ጣዖት ናቸው ብሎ ማመን ነው በቃ። ስለዚህ አላህ Subhanahu Wa Ta'ala ለምሳሌ ልብ አድርጉ። አሁን በጣም የሚገርማችሁ ነገር አንድ ሰው ቁረይሾች ነው ነብዩ ሰለላሁ ዐለይሂ ወሰለም የተላኩበት ህዝቦችን ብትመለከቱ የተወሰነ ፓርቱን ተውሂድን ይቀበላሉ ልክ እንደ ክርስቲያኖች ማለት ነው። የተወሰነ ፓርቱን ምን ይላሉ? ለምሳሌ ሱረቱል አንከቡት ምዕራፍ 29 ቁጥር 61 ላይ እንዲህ ይላል ወለኢን ሰአልተሁም መን ኸለቀ السماوات والارض ይላል። በጠየካቸው ጊዜ ሰማያትና ምድር ማን የፈጠረው ብትላቸው እንዲሁም ወሰኸረ الشمس والقمر ፀሐይና ጨረቃንስ ማን ነው ያገራው ብትጠይቃቸው እነዚህ የመካ ቁረይሾች ልብ አድርጋ አጋሪያን ማለት ነው ለየቁሉን አላህ ነው ብለው ይለዋል። ግን ፈአና ይኡፈኩን ታዲያ ወዴት ነው የሚሄዱት አላህ ነው ካሉ? እንዲሁም ደግሞ ሌላም ጥያቄ በሰጣት ብትጠይቃቸው አላሁ የብሱጡ الرزق لمن يشاء من عباده ويقدر له አላህ ለባሪያዎቹ ለፈለገው ሪዝቁን ያሰፋል ለሌላው ደግሞ ያጠብበታል አለ። ኢነላህ ቢኩሊ ሸይኢን ዓሊም ካለ በኋላ ወለኢን ሰአልተሁም መን ነዘለ ሚነ ሰማኢ ማአ ከሰማያትስ ማን ነው ውሃን ያዘነበው ፈአሕያ ቢሂ አልአርደ ሚን ባዕድ መውቲሃ እሺ ምድርንስ ሙት ከሆነች በኋላ ማን ነው የሚያነሳት ብትላቸውና ብትጠይቃቸው ለየቁሉን አላህ ነው ይለዋል። ግን ቁል አልሐምዱሊላህ ታዲያ ለምንድን ነው ወደ አላህ የማያመሰግኑት ነው በላቸው። እንግዲህ ለዓለማቱ ጌታ ለአላህ ምስጋና የተገባ ይሁን ነው። ታዲያ ምስጋና ግን የሚያቀርቡት ለማን ነው? ለጣዖቶቻቸው ነው እነሱ የሚያቀርቡት። ልብ አድርግ። ይሄንን ከተቀበለ በኋላ አንድ ሰው ምስጋና የሚያቀርበው ግን ለማን ነው? ለነዛ ለጣዖቶች ነው። በል አክሰሩሁም ላ ያዕቂሉን አለ። አብዛኛዎቹ ግን ይህንን ጉዳይ አያስተውሉም አያውቁትም አላላ። ስለዚህ አሁን የመጀመሪያው ነገር እዚህ ላይ የምንገነዘበው ነገር ምንድን ነው? አብዛኛው ሰው እስልምና ላይም አለን የሚል ምናልባት ካለም አንዳንድ ያው ባለማወቅም በማወቅም እንዲሁም ደግሞ የተለያየ ሌላ ሃይማኖት ላይ ያሉም ሰዎችን ብታዩ እንዲህ አይነት የተውሂድ አካላቶችን ይቀበሉና ግን ኡሉሂያ ላይ ይስታሉ ማለት ነው። አምልኮ ላይ ይስታሉ። አምልኮ ላይ እንዴት ነው የሚስቱት የሚለውን እንየው ራሱ።
ለምሳሌ አላህ በሱረቱል አንዓም ምዕራፍ 6 ቁጥር 162 ላይ ይሰማል። ግን ፒኬ ኔትወርክ ቀይ አዎ ትሰማለህ ኢብሮ? እኔ እየሰማሁ ነው። የሌሎች ምናልባት በቃ አንድ ደቂቃ እሺ፣ አንድ ሁለት ደቂቃ ልውሰድ በቃ ኢንሻአላህ። እና ምን አለ ሲናገር ቁል በላቸው ያ ሙሐመድ አለ ሰለላሁ ዐለይሂ ወሰለም ኢነ ሰላቲ ሰላቴም አለ ልብ አድርግ ሰላቴም ወኑሱኪ እርዴም ወመሕያየ ህይወቴም ወመማቲ ሞቴም ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ነው በል አለ። በቃ ከዚህ በላይ ምን አለ? ወላሂ ራስ እኮ ነው የሚያደርገው። ይሄንን ብቻ መቀበል ከምንም በላይ አሸናፊ ትሆናለህ። በቃ ይሄንን ከያዝክ ማለት ነው። ለዛ ነው ቅድም እንደተባለው አምላክ አላህ ሲልክ መልእክተኞችን በአጠቃላይ ሲልካቸው የላከበት አንድ ፐርፐዝ አለ። አንድ ፐርፐዝ ነው ያለው። በቃ ከዚህ ውጪ ሌላ ፐርፐዝ የለም። ምንድነው እሱም? በሱረቱ ነህል ምዕራፍ 13 ቁጥር 36 ላይ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ በእርግጥም በሁሉም ህዝብ ላይ መልእክተኛ ልክ ያለው አላህ። ምንድነው መልእክተኛነታቸው? የተላኩበት ፐርፐዝ ምንድነው ሲባል አኒ ዕቡዱላህ ወጅተኒቡ ጣጉት አላህን በብቸኝነት ተገዙ ጣዖታትንም ራቁ የሚል ነገር ነበር። በቃ ይሄ ነው። በቃ ሌላ ነገር የለም። ስለዚህ ጣዖት የተባለው ሰው ለብቻው ማለት ሰው ራሱ ከተመለከ ሰውም ጣዖት ነው ከአላህ ጋር። ድንጋይ ከተመለከ እንደዛው፣ መስቀልም በሉት የትኛውም አይነት ነገር በሉት፣ ማርያምንም በሏት፣ አብዱልቃድር ጄላንም በሉት፣ የትኛውንም አይነት ከአላህ ጋር አንድ ላይ አድርጎ ባላንጣ ያደረገ ሰው ካለ የነዚህን የነቢያት አስተምህሮ በአጠቃላይ እንደ ካደ ነው በቃ የሚቆጠረው። ከዛ በሱረቱ ኢስራ ምዕራፍ 17 ቁጥር 26 ላይ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ ጌታህም ምን አለ አዘዘ አለ። ምንድን ነው ያዘዘው? ከሱ ውጪ ሌላን አምላክ አታምልኩ ብሎ ማለት ነው። የትኛውን አምላክ? ቁል ሁወላሁ አሐድ ያ እሱ አላህ አንድ ነው የተባለው ማለት ነው። ተግባባን? ታዲያ ቢያሻርኩ ኖሮ ምን ይደርስባቸዋል ሲባል በሱረቱል አንዓም ምዕራፍ 6 ቁጥር 88 ላይ ዛሊከ ሁደላህ ያህዲ ቢሂ መን የሻኡ ሚን ዒባዲሂ ካለ በኋላ ወለው አሽረኩ በአላህ ቢያጋሩ ኖሮ እኮ አለ ለሐቢጠ ዐንሁም ማ ካኑ ያዕመሉን የሰሩት ስራ በአጠቃላይ ልክ በዜሮ ነበር የሚባዛው አለ። በቃ በዜሮ እንዳለ ነበር የሚበላሸው። ስራቸው በአጠቃላይ ተበላሸ ማለት ነው። ሙሉ በሙሉ ነው የሚበላሸው። አንተ የፈለግከውን ኸይር ስራ ግን በአላህ ላይ ካጋራ አለቀ በቃ። የእስልምና አስኳሉም ፍሬውም ይሄ ነው በቃ። ለዛ ነው አላህ ምን አለ በሱረቱ ኒሳ ምዕራፍ 4 ቁጥር 48 ላይ ኢነላህ ላ የግፊሩ አን ዩሽረከ ቢሂ አላህ ላይ ማጋራትን አላህ አይምርም አለ። መቼ ነው የማይምረው? ያው ምድር ላይ ተውባ ሳታረግ ከሄድክ ማለት ነው። ተውባ ሳታረግ ወደ አላህ ሳትመለስ ከሄድክ መቼም አይምርም። ግን ወየግፊሩ ማ ዱነ ዛሊከ ሊመን የሻ አላህ ግን ለፈለገው ቢሞት እንኳን ምናልባት ሽርክ ካልሆነ ከፈለገ ሊምረው ይችላል። ያለዛ ደግሞ የቅጣቱን ያህል ተቀጥቶ ይወጣል ማለት ነው። ተግባባን? ስለዚህ በጣም የሚገርመው ነገር ነብያችን ሰለላሁ ዐለይሂ ወሰለም ሲነግሩን ሰሂህ ሙስሊም 26 ላይ መማተ ወሁወ يعلم أنه لا إله إلا الله دخل الجنة ብሏል። በቃ እሱ አላህ አንድ ነው ብሎ ከሱ ውጪ በእውነት የሚገዙት አምላክ የለም ብሎ አምኖ በልቡ አምኖ ሰርቶበት የሞተ ሰው ጀነት ገባን ያሉት። ይገባል አይደለም? ጀነት ገባ ጀነትን ገባን ያሉት። ተግባባን? ስለዚህ ያው ሶስት ነው አትበሉ እያለ አላህ የሚከለክለው ለምንድነው? አንተ ቁልተ ሊናስ እናትህንና አንተን ከአላህ ጋር ሌላ አምላክ ሁለት አማልክቶች አድርጎ ያዙ ብለሃል እንዴ ሲል አላልኩም። እኔ ያልኳቸው ምንድነው? ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ እኔ አንተ ያዘዝከኝን ነገር እንጂ አላልኳቸው። ምንድነው ያላቸው? እኔ ዕቡዱላህ ረቢ ወረበኩም ጌታዬና ጌታችሁን ተገዙ። ይሄ ነው በቃ ትክክለኛው መንገድ። በጣም ያሳዝናል ወላሂ። እኔ ክርስቲያን ሆኖ ይሄን የሚያዳምጥ ሰው ካለ ሊያዝን ይገባዋል ይሄን ነገር ሲሰማ። ከዛ ምን ይላል? ወኩንቱ ዐለይሂም ሸሂዳ ማ ዱምቱ ፊሂም እነሱ ዘንድ በነበርኩ ጊዜ የነበረውን ጉዳይ እኔ አውቃለሁ። በቃ የዛን ጊዜ የነበረው እኔ ያስተማርኳቸው ጌታዬና ጌታዬን ተገዙ የሚል ነበር። ግን ፈለማ ተወፈይተኒ ባነሳኸኝ ጊዜ ኩንተ አንተ ረቂበ ዐለይሂም አንተ ነህ የቅርብ ተቆጣጣሪያቸው እኔ አላውቅም። ወአንተ ዐላ ኩሊ ሸይኢን ሸሂድ አለ። ሱብሃንአላህ አንተ የቅርብ ተቆጣጣሪ ሁሉንም አዋቂ ነገር ሁሉ መርማሪ የሆንክ ጌታ ነህ። በቃ አንተ ነህ የምታውቀው በማለት ለአላህ አሳልፎ ይሰጣል ማለት ነው። እንግዲህ ኢን ቱዐዚቡሁም ፈኢነሁም ዒባዱክ ይለዋል። ብትምራቸው ባሪያዎች ነህ ብትምራቸው።
እንግዲህ ካልሆነ ደግሞ ወይነከ በቃ በጣም ሱብሃንአላህ ወላሂ በጣም ነው የሚያሳዝነኝ ይሄ ፓርት ሱረቱል ማኢዳ ምዕራፍ 5 ከቁጥር 110 ጀምራችሁ እስከ መጨረሻው አንብቡት። ወላሂ ክርስቲያኖች በቃ ልባችሁ ነው የሚነካው። ስለዚህ ተውሂድ የሚባለው ነገር አላህን በብቸኝነት የምትገዛበት በቃ ከሱ ውጪ ሌላ የለም ብለህ በቃ እንዲህ ምን አይነት እረፍት ነው? ወላሂ ምን አይነት እረፍት ነው? ኢየሱስ አምላክ ነው አይደለም፣ ጭቅጭቅ የለም። ልብ አድርጉ። ወልድ መንፈስ ቅዱስ አምላክ ነው አይደለም የሚባል ጭቅጭቅ የለም። አእምሮህ ላይ መቼም እረፍት አታገኝም። ይሄንን ይዘህ ወላሂ መቼም እረፍት አታገኝም። በቃ አላህ አንድ ነው። በቃ ከሱ ጋር ሌላ የለም። ባላንጣ የሚባል ነገር የለም። በቃ የሚገርም እንቅልፍ ነው የምተኛው። የሚገርም በቃ ደስታ አለ ልብህ ላይ የሆነ ነገር ይፈጠር። ይሄን ደግሞ ያየው እንጂ አያውቀውም ራሱ ደስታውን ማለት ነው። እና አጣጥሙት ከኛ ጋር ኑና፣ ወላሂ ነው የምላችሁ፣ ኑና አጣጥሙ። ክርስቲያኖች አንድ አምላክን በብቸኝነት መገዛት ምን ይከብዳል? ምን ይከብዳል? ኢየሱስ አምላክ አለኝ ብሎ ከተናገረ የእሱን አምላክ ማምለክ ምኑ ነው የሚከብደው? ምንድነው የሚከብድ ነገር ምን አለ እስቲ? ስለዚህ ያላስተማረውን እስኬት አመጣችሁት? እሱ አላስተማረም። በቃ እኔ አምላክ ነኝ ብሎ ካላስተማረ አይጠይቅም። በቃ እውነት አምላክ ቢሆን ራሱ ነው የምልህ መቼም አይጠይቅም ነው የምላችሁ። እሱ እውነት አምላክ ቢሆን ኖሮ ራሱ ነው የምልህ አይደለም ቢሆን ኖሮ ራሱ አይጠይቅም። ለምን አልነገረህማ? የነገረህ ማን ነው? አብ አምላክ አለ እሱ አባቴ እያለ ሲጠራው የነበረው አንድ አምላክ ነው ብሎ ነው የነገረ። በቃ ምን አለ ማቴዎስ ወንጌል ምዕራፍ 4 ላይ ሲናገር ምንድነው እያለ ያለው? ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና። ምስክር አለ፣ ያው የራሱ ቃል የመከራከር አቅሙ ይኖራል። ራሱ ግን አምልኩ ብሎ የተናገረው አንዱን አምላክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻውና የመደምደሚያው ለዓለማት ህዝነት ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት ህዝነት አድርጌ እንጂ አላኩህም አላቸው። ያስተማሩት የነቢያትን መንገድ ነው። የአንድ አምላክን ጎዳና ነው ያስተማሩ። ሚለተ ኢብራሂም ሐኒፋ የኢብራሂምን መንገድ ነበር ያስተማሩ፣ ቀጥ ያለውን ማለት ነው። ይህንን መንገድ መከተል ምኑ ይጎዳል? ስለዚህ ይህን ለማለት ነው። የኡስታዝ ወሂድም በኋላ እንዳትዘነጉ 4 ሰዓት ላይ ስላሴን አስመልክቶ ፕሮግራም አለ። አፎን አረዘምኩኝ። ብዙ ማለት ብፈልግ ደስ ይለኝ ነበረ እዚህ ህዝብ መሃል፣ ግን ለሌሎችም እድል ልስጥ ኢንሻአላህ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ኸይረን ኢብሮ፣ በጣም ደስ የሚል ትምህርት ነበረ። እንግዲህ ለሚገባው ሰው ብዙ ነገሮችን በዚሁ መረዳትና ማየት ይችላል ማለት ነው። ተውሂድ የኢስላም አንኳሩ ነው፣ መሰረቱ ነውና ያለ ተውሂድ ያው እስልምና የለም፣ ሁላችሁም እንደምታውቁት ማለት ነው። ብቸኛው ጥርት ያለ ተውሂድ የሚገኝበት ሃይማኖትም ሞኖቲዝም ያለበት ሃይማኖትም እስልምና ነው። ለማንኛውም ወደ 12 ደቂቃ ምናምን የቀረ የኡስታዝ ወሂድ ፕሮግራም ሊጀምር ማለት ነው። ስለዚህ ቃል ካለሽ የቀረውን 12 ደቂቃ ከጉድ አይዲያ ጋር ብታወሪ ጥሩ ነው ካለሽ እና የሚመችሽ ከሆነ ማለት ነው። ጉድ አይዲያ ማናገር እፈልጋለሁ ስላልሽ የሚመችሽ ከሆነ እንደዛ ብታወሪ አሪፍ ነው። ይመችሻል ቃል? ቆይ ማለት ስንት ደቂቃ? እስኪ ከታች ጻፊልኝ። ፕሮግራም ስላለ መቆየት አንችልም እና ስለዚህ ወደ ኦኬ ትንሽሽ አቋርጠሽ መግባት ትችያለሽ። መሲ ሰላም ነው? መሲ አለሽ? መሲ አለሽ? መሲ አለሽ? መሲ ቃል ትቀጥል። ቃል ትንሽ ማነው እኔ ልቀጥል? በቃ እስኪ ኢንሻአላህ። ኡስታዝ ሰላም አለይኩም። ኡስታዝ ኢማም አሊ። አለይኩም ሰላም ወራህመቱላሂ ወበረካቱ። ታላቁ እንዴት ነው? አልሐምዱሊላህ ሰላም ነው። አልሐምዱሊላህ ጀዛኩሙላህ ኸይር። ወኢያከ ኡስታዝ ባረከላሁ ፊክ። ሀሳብ የምታስቀምጠው ሀሳብ ካለ ብትቀጥል ደስ ይለኛል። ያነሰ ስለሆነ አለኝ ግን አንተ አውራ። አይ እኔ አላወራም።
እሺ እንግዲህ ከጋበዝከኝ ሁለት ነገር ላንሳ። እንደው በዚሁ አጋጣሚ ጀዛኩሙላሁ ኸይረን ባረከላሁ ፊኩም ወንድማችንና እህታችን ባነሱት ጉዳይ ነው። እንደው በአላህ ጉዳይ አላህ መቼም ግልጽ ነው። ቅድም ወንድማችን በደንብ አድርጎ ገልጾታል። እንደወስንም እኔም በአላህ ጉዳይ ስለሱ ያላወራን ስለሱ ያላነሳን ስለማን ይነሳል ብዬ ነውና አላህ ሱረቱ ሁድ ላይ ምንድነው የሚለው? አላህ ተወዳጅ ነው። አላህ ባሮቹን ወዳጅ ነው። ወዳጅና ተወዳጅ ነው። ባሮቹን ይወዳል፣ ባሮቹም ይወዱታል። ሊወደድ የሚገባውም ጌታ ስለሆነ ነው። ስለዚህ አላህ ምንድነው የሚለው? ሱረቱ ሁድ ላይ አያ 9ኛው አንቀጽ ላይ ወስተግፊሩ ረበኩም ነው የሚለው። አላህ ጌታችሁን ማህርታ ጠይቁት፣ ثم توبوا ኢለይህ ከዚያም ወደ እርሱ ተመለሱ፣ አያዋጣችሁም ሌላው ብላችሁ መሄጃችሁ ወደሱ ነው፣ ያመጣችሁ እሱ ነው ካለ በኋላ ኢነ ረቢ ይላሉ ሁድ ጌታዬ የኔ አምላኬ ረሂም አዛኝ ነው አሉ። ወዱድ ይላሉ፣ ረሂሙን ወዱድ ነው የሚሉት፣ ወዳጅና ተወዳጅ ነው። አያችሁት? ባሮቹን ይወዳል። ለመውደዱ መገለጫው የውደታው መገለጫ እሱን እንዴት እንደሚያመልኩ ከሱ ጋር የሚያጣላቸውን መንገድ የሚያሳዩ የሚታረቁበትን ስርዓት ጀነት ገና ከመምጣታችሁ በፊት እንዲህ አድርጌ ፈጥሬ እንዲህ አድርጌ አስተካክዬ እንዲህ ሁና ያማረች የተዋበች ጀነት አለቻችሁ እንዳታመልጣችሁ፣ ከዚህ ውጭ ከሄዳችሁና ከኖራችሁ ግን እንዲህ አለ የከፋ ጀሃነም አለ ብሎ የሚያሳይ የሚመክር የሚገስጥ መንገዱን የሚያደርሰውን የሚጠቁሙ መልእክተኛ የሚልክ ከዚህ በላይ ወዳጅ የለም። ከዚህ በላይ ተፈቃሪ የለም። ከዚህ በላይ ምን ሌላኛው ሱረቱል ቡሩጅ ላይ አላህ Subhanahu Wa Ta'ala ከ13 እስከ 14ኛው ያለውን አንቀጽ አላህ እንዲህ ነው የሚለው ራሱን ሲገልጽ ኢነሁ ሁወ ዩብዲኡ ወዩዒድ እርሱ ነው አላህ ማለት ነገሮችን የሚጀምር የሚመልስ እሱ ነው። ወሁወል ገፉር መሐሪ ይቅርባይ አቅሙን ያለው ብቃቱ ያለው ማንንም አልጠይቅህም ማለት የሚችለው እርሱ ነው አላህ ነው። አልወዱድ ብሎ ነው እዚህ ላይ የሚገለጸው ባሮቹን ወዳጅ ባሮቹ የሚወዱት የሚያከብሩት እርሱ ነው ብሎ ወዱድ የሚለው ለሁለቱም ያገለግላል። እሱ ባሮችንም የሚወድ ባሮቹም የሚወዱት ሊወደድ የሚገባው ጌታ ነው። እቺን ለመጨመር ፈልጌ ነው። ሐቂቃ ቅድም እህታችንም ገልጸዋለች፣ ወንድማችንም ገልጾታል። ሌሎቹም በማንሳት ሰላም አይሰማንም። አላህን በመውደድ ግን ውደታው እንዴት እንደሆነ እንኳን እንዴት እንደሚወደድ ራሱ ገልጾልናል በመልእክተኛው አማካኝነት። ስለዚህ ውደታ የሚወደደው አካል ባልፈቀደው መንገድ መውደድ ወዳጅነት አይደለም ጥላትነት ነው። እሺ ለወዳጄ ምን ነው የሚወድ ተብሎ ነው የሰው ልጅ ሽልማትም ይሁን ግብዣም ይሁን መስተንግዶም ይሁን ሌሎች ነገሮችን እንኳን የሚሰራው የሚወደደውን አካል የሚከበረውን አካል የሚወደውን በመስራትና በመያዝ እንጂ እንዴት እንደምትወደድ እኔ ነኝ የማውቀው ብሎ የሚወደደውን አካል ብትወደድ ካልወደድክ የራስህ ጉዳይ የሚል ነው የሚሆነው ለማለት ነው። ባረከላሁ ፊኩም አላህ ይስጥልኝ። ጀዛኩሙላሁ ኸይራን ኡስታዝ ፒኬ በጣም ልሂድ። ተሰናብቼ መርሐባ። እሺ ሙሐመድ አንዴ ለመጨረሻ ጊዜ ኢብሮ አንተ ሳትወርድ አንዴ እሺ ቃል ወይም መሲ የምታነሱት ሀሳብ ካለ ያው አንተ ባለህበት እንዲቀጥሉ ብዬ ነው። እሺ ኢብራሂም ከጉድ አይዲያ ውጭ ከሆነ የሚያወሩት ነገር እንድታስተናግዳቸው ብዬ ነው። መሲ አለሽ? መሲ ወይ ቃል አሁን አይመችሽም? ቃል አንስታ ነበር ሚት ኦኬ እሺ 5 ደቂቃ ነው ያለው ከጉድ አይዲያ ጋር ማለት ነው። እሺ አይ ቅድም እሱ ባነሳው ሀሳብ ላይ ጉድ አይዲያ
ከእስልምና አስወጣኋት ምናምን ሲል እኔ ሰልሜ ሳይሆን ያው ብዙ ጊዜ እናንተ ቤት ስለምውል ምናምን ከዛ አንጻር ነው ሙስሊም ስለምመስላቸው እንደዛ አይነት መልከታ ስላለ ነው እንጂ እኔ ሰልሜ ምናምን አይደለምና ያው ጉዳይ ዲያ ታውቃለህ አንተ ለኔ መምህሬ ነህ ብዙ ነገር ያስተማርከኝ ወንድሜ ነህ ከዚህ በፊት ከሁሉም አስቀድማ አንተ ነበር እኔ ስትቆጣ ስትመክር የነበረው አንቺ ልክ አይደለሽም ስህተት ጎዳና ላይ ነሽ ብለህ እንደዛ እንዳልመከርከኝ እንዳልተቆጣኸኝ ብዙ ነገር እንዳላስተማርከኝ ማለት አንተ ዛሬ ወዴት ነው የምትሄደው ማለት አላቅም ምን እንደምልህ ብቻ እኔ እንጃ ምን አይነት ስሜት እንደሰማኝ እኔ በህይወቴ ሰዎች እንደዚህ ወደ ሌላ እምነት ሲሄዱ ምንም አይመስለኝም ግን አንተ ትናንትና ነው መቸልታ ነው ሻሃዳ ስትይዝ አላቅም የምር በጣም ነው ያለቀስኩት ለምን ሰለምክ ብዬ ሳይሆን እንዴ እንደዛ ሲመክር ሲቆጣ የነበረ ልጅ ልክ አይደለሽም ሲለኝ የነበረ እኔም ከጨለማ ህይወት አወጣው ሲለኝ ነበረ እንዴት ነው እሱ የራሱን ነፍስ የሚያጠፋው የኔን ነፍስ አድኖ እንዴት ነው የራሱን ነፍስ የሚያጠፋው ብዬ ነው ያለቀስኩትና እኔ እንጃ ምን እንደምልህ አላቅም የምር ግን ምክንያት ምንድነው አንተ ከእምነት ለመውጣት ምክንያት ምንድነው የምርም ሰዎች ስንባል ሁላችንም አስመሳዮች ነን ስል እንዴት ነው የሆነ ውስጣችን የሆነ የሚፈልገው ነገር አለ አፋችን ደግሞ ሌላ ነውና የምርም እኔ አንተ ላይ ያነበብኩት ያንን ነገር ነው ስትናገር በቃ ሰው ልጅ የሆነ የራሱ የሆነ የህሊና ጥያቄ ያለው ውስጡ የሚያርፍበት ነገር አለ እና ቀደም ኡስታዝም እያለ ነበር አፋችን ሌላ ነው ውስጣችን ሌላ ነው በቃ የሆነ የተረጋጋ ነገር የለንምና እንኳን አረፍክ ነው የምልህ የምር አምላክን መፈለግ ቀላል አይደለም ሰዎች የኖሩበትን መልቀቅ መውጣት ብቻ ራስን ማሸነፍ በጣም ከባድ ነገር ነውና ራስን መሸነፍ በራሱ ኃይል ይጠይቃል ትግል ይጠይቃል እኔ እንኳን ማረፍክ ነው የምልህ በመስለም እኔ ተቃውሞ የለኝም ግን እንደዛ እኔ እንጃ የምትልክልኝ ሐዲሳት ሁላ እንዴት ነው እኔ መቼም አይጠፋኝም እንደዛ እንዳልመከርከኝ እንደውም ከሌሎች ጋር ልስማማም አንተ ነበርክ በትህትና በፍቅር ቃስ አድርገህ ስትመክረኝ የነበረው ከኔ አልፎ ሌሎችን ሁላ የምትመክር የምትቆጣ ነህ መጨረሻ ላይ እንደውም ካስታወስክ ብሎክ ያደረከኝ ሁላ በቃ አንቺ አሰሚም ሁልጊዜ አዳርሽም ሁሉሽም ሙስሊም ቤት ነው ብለህ ነው በብሎክ ነው የተለያየ ነው የሚገርም እንጂ አንተ ቤት ነው ራሱ ከብሎክ መሰለኝ የፈታኝ እንጂ ብሎክ ነበር ጭራሽ አናወራም ተጣልተ ማለት ነው በቃ ሙስሊም ቤት አትግቢ ብሎኝ ማለት ነው እና ይሄን ያክል የምትመክር የነበርክ ልጅ በመጽሐፍን ሁላ በቅርብ እንትን እንደምትል አውቃለሁና እንዴት ነው ልትሄድ የቻልከው ማለት አላቅም ብቻ ይሄን ጥያቄ አመሰግናለሁ እሺ ጉድ አይዲያ አለክ እሺ በቅድሚያ ፒኬ አብርሃም ሰላም አለይኩም ብያለሁ አሲያ ሰላም አለይኩም እንኳ ራሱ መስማት ፈልግ ነበር አሲያን ጉድ አይዲያ ሳታወራ በፊት ደግሞ አንድ መናገር ፈልገው ነገር አለ ምንድነው እኔ አልሰማም ሰው ሲናገረኝና አልሰማ ስለ በጣም ሳስቸግረው ምንድነው ያለኝ በጣም ቤት ከፍታለሁ ቤት ከፍቼ እንደዚህ ንጽጽር ምናምን አደርጋለሁ እና ይመጣል እሱ ብቻ ነበር ለኔ ጥብቅና ቆሞ የሚወያየው ቤቴ ገብቶ ምናምን ሰዎች ብዙ ሲናገሩ ምናምን ሁሉ አትናገሯት ምናምን እያለ በትህትና የሚይዘኝና ቃል አለኝ ስለም ሙስሊሞች ቤት እንዳትገቢ ያለኝ ለምን አልኩት ያርዱሻል እሺ ልክ እንዴት ነው አንድ ህፃን ልጅን የሆነ ቦታ እንዳትሄድ እዛ ቦታ ከሄድ እንደዚህ ያደርገዋል ብለን እንደምታስፈራራው እና ልክ እንዴት ነው እንደ ህፃን ልጅ ነበር የሚያስፈራራኝ እንዳትሄድ እዛ ከሄድሽ ያርዱሻል ስለሚያርዱሽ እዚሁ ሁኚ ምናምን ይለኛልና ይሄን ያክል የሚመክር ወንድም ነው ብቻ አላውቅም አሲያ አለሽ አሲያ አላ ጉድ አይዲያ እያናገርሽ ነው እሺ ሰላም አለይኩም ወአለይኩም ሰላም ሰላም ነው ሰላም ነው አለን እንዴት ነሽ አልহামዱሊላህ ወላሂ በጣም ደስ ብሎኛል ከታች ሆኜ እየተከታተልኩ የነበረ በቀደም ለታ እና ላይ ሆኜ ሰላም ባልኩት ብዬ ሳስብ አጋጣሚ ፕሮፋይልህን ነክቼ ሳይሆን እኔ ጋር ብሎክ ነበርክ እና በጣም ነበር እንትን ያለኝ እንኳን ደህና መጣህ በጣም ነው ደስ ያለኝ ወላሂ እውነት ማለት ነው በጣም እኔ እንጃ አላህ Subhanahu Wa Ta'ala ያጽናህ መጨረሻህን ያሳምርልህ በቃ ከምንም በላይ ለሰዎች ልጆች መመኝላቸው ነገር ቢኖር አንድ ነገር ነው እሱም ዲነል ኢስላም ነው
በተለይ ቲክቶክ ላይ ያሉት እኛ የምናውቃቸው ተሳዳቢ ራሱ የምንላቸው ራሱ እስልምናን ተቀብለው በቃ ይሆናል አይደለ የኛ በቃ ከኛ ጋር ቢሆኑ እኔ ደስታዬ ነው። እና አላህ Subhanahu Wa Ta'ala መጨረሻህን ያሳምርልህ። ዲነል ኢስላም እንደተቀበልክ መጨረሻህንም በዲነል ኢስላም ይውሰደህ ማለት ነው። በጣም ደስ ብሎኛል ጉድ ስላገኘው። ኢንሻአላህ ፎሎ አድርገኝ እሺ። ያው ብሎክ ነበርክ ፈትቼሃለሁ ከቤቴ ማለት ነው። ኢንሻአላህ ደስ ብሎኛል በድጋሚ መሐመድ። እሺ ያሳይ ስላገኘሁሽ ደስ ብሎኛል። ፎሎወሩን መልሳለሁ። በእርግጥ ከብዙ ሰዎች ጋር ብሎክ ተደራርጌ ነበረ። ያው አልፎ አልፎም ብዙም ቲክቶክ እንኳን አልጠቀምበትም፣ ያው ዝም ብሎ ነው። ቃል የጠየቀችኝ ጥያቄ አለና ለቃል እንግዲህ መልሴ ልንገራት። እንግዲህ ታውቂያለሽ እኔ እወድሻለሁ፣ በጣም ወድሽ እህቴ ነሽ። እስልምናን ሃይማኖት ብትገቢበት ብታምኝበት በዚህ ሰዓት ማለት በዚህ ሰዓት እመክርሻለሁ። ግን ስላለፈው ሁኔታ ለጠየቅሽኝ ነገር አንቺ ብቻ አይደለሽም፣ ሁሉም እዚህ ፕላትፎርም ላይ ቲክቶክ ላይ ያሉ ሰዎችን ንጽጽር የምንሰራ ሰዎች እየሄድን መጣ። አቤት ድምፅ ሰማሁ ልበል? ቀጥል። ኦኬ አዲስ የመጡ ሰዎች ሲኖሩ እስልምና ላይ የሆነ ጥያቄ የተነሳባቸው ሰዎች ወይም ወር ክርስትና ለቀው ወደ እስልምና ሊሄዱ የሚያኮበኩቡ ሰዎችን ንጽጽር የምንሰራ ሰዎች እየገባን የያዝናትን የጦር መሳሪያ ይዘን እንዋጋ ነበረ። ይሄ ግልጽ ነው። እንደገና ንጽጽር ውስጥ ደግሞ ስለ እስልምና እያወቁ መማር የሚፈልጉ ሰዎችን ደግሞ መረጃዎችንም በመስጠት እናግዛለን። እንደዛ አደርግ ነበር። ለአንቺ እንደውም የውይይትን ሁላ ርዕሶች በቴሌግራም አይ ቲንክ አስታውሳለሁ። አንቺ ስታውሪ ነው ትዝ ያለኝ እልክልሽ ነበረ። ቤትሽ ውይይት የምታደርጊባቸውን አርዕስቶች እኔ በፊት ውይይት ያደረግኩባቸውን ሁላ እልክልሽ ነበር። አንቺ ብቻ አይደለሽም፣ ሌሎችም እዚህ ንጽጽር የሚሰሩ ሰዎች እኔ ለውይይት ይዤው የምገባውን የውይይት አርዕስት እሰጣቸው ነበር። እንደዛ አደርግ ነበር። ኦኬ ምንድን ነው እስልምና ላይ አለ ሁሉም ሰው ንጽጽር የገባ ሰው አንድ የሚፈልገው እስልምና ላይ ንጽጽር የገባበት ኦሬዲ እግሩን ወደ እስልምና የከተተ ሰው እስልምናን ዲፌንድ አደርጋለሁ ኦር እስልምና የውሸት ሃይማኖት መሆኑን አረጋግጣለሁ ብሎ እስልምናን ጋራ ንጽጽር ለማድረግ የገባ ሰው ምንም ጥያቄ የለውም፣ መረጃ ይዞ ይንቀሳቀሳል። የቻለውን ያህል ይዞ ይንቀሳቀሳል። ስለዚህ ብዙ ጊዜ እስቲ ተመልከች፣ ንጽጽር የሚሰሩ ሰዎች አሁን አንቺን ሰው ነው የላከልኝ፣ ኧረ አንድ ኦርቶዶክስ እና ፕሮቴስታንቶች እያስቀየሟት ነው ቃል የምትባልን ሲሉኝ ቪዲዮዎች ደርሶኝ ከዛ እኔ ቤትሽ መጣሁ። ቤትሽ ስመጣ እነ ሳላ እነ ኢምራን የሚገርም መሰረታዊ ትምህርቱ ላይ እያስተማሩሽ ነበር። እና ግን እኔ ደግሞ የጀመርኩት አለ አንድ ጊዜ የገባውበት ጉዳይ አለ። እስልምና ውሸት መሆኑን ለሰዎች ለመግለጥ የምችለውን ያህል እየሞከርኩ ነው እንደ ሌሎች ወንድሞች ተጋግዘን እየገባን እንዳንቺ ያሉ የጠፉትን ሰዎች ለመመለስ ጥረት እናደርግ ነበረ። ከዛ መካከል አንዱ ጉድ አይዲያ ነው። ጉድ አይዲያ ታዲያ ምንድነው እንዴ ኢየሱስን ካድሽ ምናምን ብለህ እኔን ስታስተምር የነበረ አሁን ደግሞ አንተ እንዴት ወደ እስልምና ትሄዳለህ የሚል ጥያቄ ከሆነ የተነሳው እኔ ያነበብኩትና እስልምና ላይ ስህተት የፈለግኩባቸው ጊዜያቶች በሙሉ አስተማሩኝ። ያለፉ ጊዜያቶች በሙሉ አስተማሩኝ። ያስተማሩኝ ነገር ምንድነው? እስልምና ላይ ስህተት ማግኘት ትልቅ ውቅያኖስ ውስጥ ሚስማር እንደመፈለግ ነው። በጣም በጣም እንዲሁ ዝም ብለሽ እድሜ መጨረስም ለኔ ማለት ነው። ለኔ አሁንም እዚህ ቲክቶክ ላይ ያሉ ሰዎች ሁሉም ቤት ግቢ ዘሴም ቶፒክ ነው ሁሉም ጋር የሚዞረው የሚሽከረከረው። እንደውም እኔ አንዳንድ ጊዜ ላይቭ ስገባ ዛሬ ይህን ቶፒክ እኛ ልናወራበት ስለሆነ እንዳታወራበት ሁላ ይሉኛል። እኔ እኮ አስቤበት አይደለም። እኔ ድንገት ተዘጋጅቼ ስመጣ እነሱ በተመሳሳይ እችኑ ይዘው ይመጣሉ እኔ ያስኳትን። ስለዚህ
የያዝነው ነገር በሙሉ እስልምና ላይ ያለው የያዝነው ነገር በሙሉ ዱቄት ነው፣ በገለባ ነው፣ ዝም ብሎ ነው የሰበሰብነው። ስለዚህ የሰበሰብኩት ነገር ሳየው እስልምና ላይ ያለውን እውነት እንኳን በውሸት ሊቀይር ቀርቶ ወዴትም የሚያደርስ ነገር እንዳልሆነ ገባኝ። ይሄ ሲገባኝ ክርስትናን ስመለከተው ችግር ያለው እንደውም ራሴ ውስጥ ነው። የሚገርምሽ ኦርቶዶክስ፣ ፕሮቴስታንት እያንዳንዱ ለማስማማት ራሱ ኢየሱስን አንድ ኢየሱስ፣ አንድ ጌታ፣ አንድ አምላክ በሚለው እንኳን ለመስማማት የአንዱ ኢየሱስ ሰይጣን የአንዱ ኢየሱስ ደግሞ አምላክ ሆኖ እርስ በራስ ግራ የሚገባበት እንደው ልክ እንደ አውሬ ሊበላሉ እስኪደርሱ ድረስ የሚጨቃጨቁበት ዕለት በዕለት እረፍት የሌለው ስትጠፊ አንጀት የሚበላ ወንጌል ይሰብኩሻል። ስትሄጂ ስትወጪ ኢቲስት ብትሆኚ ምንም አይሉሽም። ኦንጂሰስ ብትገቢ ምንም አይሉሽም። ጆባዊትነስ ብትከተይ ምንም አይሉሽም። እስልምናን ስትቀበይ ግን አንድ ጥቅም ልታገኝ ነው። ከዚህ ሁሉ ጋጋታና ጫጫታ ልታመልጪ ነው። ስለዚህ እዛ ጫጫታ ውስጥ ያለው ይጎትትሻል። እኔም እዛ ጫጫታ ውስጥ ስለነበርኩ እጎትትሽ ነበር። ለምን ማንም ሰው ሲሄድበት ቅር ይለዋል። አሁን እኔ ኦንሊ ጂሰስ ሜሴጅ ይጽፍልኛል። ኤርሚያስ የሚባለው እንኳን እዚህ ቲክቶክ ላይ ስብከት የሚያደርገው እንኳን ሳይቀር ደነገጠ። ንዝረቱ እንግዲህ ወንጌላውያኖችን አልፎ ኦርቶዶክሶችን አልፎ ሁሉም ጋር ደርሷል። ተንቀጥቅጠዋል። እስልምና ውስጥ ማመኔ ማለት ነው፣ ወደ እስልምና መምጣቴ። ስለዚህ ይኸውልሽ ሰው ስታገኝ አይደለ የሚከፋውና ቅር የሚለው፣ እስልምናን ስታገኝ ሁሉም ይከፋዋል። ክርስቲያን የተባለ በሙሉ ሁሉም ይከፋዋል። ስለዚህ እህትዬ ግራ የተጋባና የተወዛገበ አስተምሮ ነው ያለው ክርስትና። አንድም የክርስትና ጥያቄ ጠይቀሽኝ አልመለስኩልሽ። አንድም መልሼልሽም ከሆነ ትክክል አይደለም። በክርስትና ትክክል የሚባል አስተምሮ የለም። ትክክል ብትሆኝም ትክክል አይደለሽ። ስለዚህ የእስልምና አስተምሮ የአላህን ቃል የፈለግሽውን ዲኖሚኔሽን ከውስጥ እያወጣሽ እየከፋፈልሽ እንደፈለግሽ የራስሽን ሃይማኖት ማስመስርሽበት ቁርአን የአላህን ቃልና ትእዛዛቶችን ብትሰሚ ብታነቢ እኔ እመክርሻለሁ። ሱረቱል ቀደም ኢብራሂም ያስተማረውን ሱራ አልማኢዳ 5ኛውን ሱራ አንቢው። እሱም ብታነቢው ክርስትና ላይ ያለው ስህተት፣ አይሁዶች ላይ ያለው ስህተት ይገባሻል። ጦርነቱ ታይም ላይ ነበር አንቺ የመጣሽው። ያው አጋጣሚ ሆኖ እኛ እልህ ተያይዘን ከሙስሊም አስተማሪዎች ጋር ጭቅጭቅ በሄዱበት እየተከታተልን አላስቀምጥ ማለት የሚገቡበት ቦታ እየገባን የሙስሊም አስተማሪዎችን መበጥበጥና መረበሽ ወይ የሚረባ እንኳን አስተምሮ ቢኖረን እኮሽ። ስለዚህ እውነታውን ከመሸሽ አንጻር አንቺን ስጎትትሽ ነበረ። ስለዚህ እውነቱ ሲገባኝ ግን ወደ ተሻለ እውነት ሄጃለሁ። አሁን ወደኋላ አልሸናም፣ ዞሬ ወደ ተሻለ እውነት እኔ ሄጃለሁ። ጳውሎስ እንኳን እኮ እስጢፋኖስን በመግደሉ ምክንያት ተጸጽቶ ኢየሱስን መሲህነቱን ተቀብሏል። ስለዚህ እኔም ያጠፋሁት ጥፋት ገብቶኝ ተጸጽቼ ነቢዩ መሐመድን እና አላህን የተናገርኩትን ይቅርታ ጠይቄ ሙስሊሞችን ይቅርታ ጠይቄ ተመልሻለሁ። ስለዚህ አዲስ ነገር የለም። ቃል እስልምናን ብትቀበይ ታርፊያለሽ ከጭቅጭቅ ከንዝንዝ ይሄ ከመዋረድ እንደው ቲፎዞ ይሄ ቲክቶክ ላይ ያለው በሙሉ የግሩፕ ቲፎዞ ነው። በቲፎዞ የሚንቀሳቀስ ሰባኪ የበዛበት ነው እዚህ ቲክቶክ ላይ ያለው። ምንም ማንም የሚያዋጣሽ የለም። ወደ እስልምና ብትመጪ መልካም ነው እላለሁ። በተረፈ ጨርሻለሁ። ካበዛውብሽ እንግዲህ ይቅርታ። እሺ፣ አይ በጣም ነው የማመሰግነው ጃዬ። ከፈቀድክልኝ አንድ ነገር ላውራ። ከዚህ በፊት ላይ ብላ ያወርቸው ብዙዎቹ ሙስሊሞች መረጃ አምጪ ምናምን እያሉኝ ነበረና ጉድ አይዲያ አንተንም ጠይቅህ ጃዬ ከፈቅድ ካላቀም ወሂድ ከፍቷል እያሉ ነው።
ልቀጥል? ቶሎ ቶሎ አውሪና ጨርሰን እንወጣለን። ችግር የለም። እሺ ጉድ አይዲያ። አንተ ስትሰልም ማለት ነው በሰለምክ ሰዓት ያው እኔ አልጠበቅኩኝም። ስላልጠበቅኩ በጣም ደንግጬ እንደዚህ ላይቭ ላይ ሳወራ ወይም እንዴት ሊሆን ይችላል ምናምን ስል አላውቅም፣ ብቻ ብዙዎቹ ተደናግጠዋል። እኔም በጣም ነበር የደነገጥኩትኝና አይ ልጁ እኮ የዛሬ ዓመት ነው የሰለመው ምናምን የሚባል ነገር ሰማሁኝ ይመስለኛል። የዛሬ 8 ወር ምናምን አካባቢ የሆነ ቤት ካስታወስክ በክርስቶስ ኢየሱስ ስቅለት ላይ ሳላህና ቃሊ መሰለኝ ሲወያዩ እዛ ውይይት ላይ እኮ የመስጊድ ፎቶ አድርጎ መጥቶ ነበረ እና የዛን ሰዓት ነው የሰለመው የሚል ነገር አወሩኝ ማለት ነው። እውነት ይሁን ውሸት አላውቅም። ከዛ እንደዛ ሲሉኝ ኦኬ ይሄ ልጅ የዛሬ ዓመት ሰልሞ ነው እንደ አዲስ መጥቶ ለምንድነው ታዲያ እዚህ ሚዲያ ላይ የሚያስጨኸው? የዛሬ ዓመት ከሰለመ እንዴት ነው እንደ አዲስ መጥቶ ሊያወራ የሚችለው? እኛ እንድንረበሽ ነው ወይ ማለት ሰዎቹ ለመበጥበጥ ነው ወይ ምናምን ብዬ ስል ከአብዛኛው ሙስሊሞች እንዲህ ያለ ምንም መረጃ ወይ የምታወሪው ቃል መረጃ አምጪ ምናምን ሲለኝ ቆይ ራሱን ጠይቅላችኋለሁ ብዬ መጥቼ አንተን ጠየቅኩ። ለምን ብዙዎቹ አምጪ መረጃ ምናምን እያሉ በውስጥ እንትን ስላሉኝ ነው። እና እኔ መረጃ የለኝም ግን እኔም አሉ ነው የሰማሁት። እንደዛም ሆኖ ከሆነ እኔ ማለት የዛሬ ዓመትም ቢሆን የዛሬ 2 ዓመት ችግር የለውም። ግን እውነት ነው ወይ እኔ የደረሰኝ መረጃ ወይስ ውሸት ነው? ኦኬ እንግዲህ ከ2 ወር አይ ቲንክ ከ2 ወር በፊት 2 ወር 3 ወር ይሆነዋል። ከ2 ወር ከ3 ወር በፊት ለመጀመሪያ ጊዜ ያናገርኩት አንድ ክርስቲያን እዚህ ቲክቶክ ላይ የሚያገለግል ሰው ነው። ያው አንቺ ብናገረውም ምንም የሚከፋ ነገር አይደለም። አርዲን አናገሬው ነበረ። ከአርዲ ጋር ተነጋግረን ነበረ። በቃ እኔ የክርስትና አስተምሮ ትቼዋለሁ፣ ስለ እስልምና በጥሩ መንፈስ ማንበብና እስልምና መረዳት ፈልጋለሁ ብዬ ከ2 ወር በፊት አርዲን አናገሬዋለሁ። ከዚህ በተረፈ ግን ከዛ በፊት ሁሉም ክርስቲያኖች ያውቃሉ። በየቤቱ እየገባን ዲስከሽኖችን ማድረጉንም እንዳለ ሆኖ ግን ይሄ ንጽጽር የሚባለው ነገር ግን አቁሜ ነበረ። ስለዚህ ሰልመዋለሁ ወይ? ጭራሹንም አልሰለምኩም። የሰለምኩትኝ አይ ቲንክ 2 ቀን ትናንት ወዲያ ነው አይደል ጃዬ? ከትናንትና ወዲያ እዚህ መጥቼ ኢምራን ጋራ ተነጋግሬ ሙስሊሞች ባሉበት እስልምናን ተቀብያለሁ። ይህንንም ደግሞ ያደረግኩትኝ እንደዚህ ለማድረግ እንደውም ክርስቲያኖች እንዳያዝኑብኝ እንደውም ክርስቲያኖች ልባቸው እንዳይሰበር ሁላ ብዬ የሚገርምሽ ነገር ውስጤ 2 ወር ሆኖኛል። ውስጤ እንዲህ አምቄው ዝም ብዬ ነበረ። በቃ ዝም ብዬ ከማንም ጋር አልገናኝም፣ ዝም ብዬ ነበረ። ከዛ በኋላ ግን እስልምና መቀበል አለብኝ። ነፃነት ሁላ አጣው። ከሰዎች ጋር ኖርማል ወሬ ላውራ ስል ስለ አምላክ ነው የሚያወሩት። ስለዚህ ስለ አምላክ ሲያወሩ ደግሞ እኔ የገባኝ እውነት መጥቷል። እየገባኝ ሲመጣ ስለዚህ ማንነቴ መግለጥ አለብኝ፣ መናገር አለብኝ። በቃ ደፍሬ እስልምና መቀበል አለብኝ ብዬ ወሰንኩኝ። ከ2 ወር አይ ቲንክ 2 ወር 3 ወር ይሆነዋል። ረመዳን ጾም አካባቢ ይመስለኛል አረዲ ጋር ተነጋግሬ ነበር። ከሙስሊም እስልምናን ተቀብዬ በቃ ከእስልምናን ሃይማኖት ሁሉ አስቤ ነበረና ኦፕሽን ሰጠኝ። ኖ እስልምናን ተወና ኢቲስቱን አለኝ። ኦኬ በቃ አወራን፣ የተወሰነ አወራን እና ግን ነፃነት አጣው። እንግዲህ ቲክቶኩን ሁሉ ጥዬ ጠፍቼ ነበረ 2 ወር ምናምን ያለ። ስለዚህ ራሴን ማንነቴን መግለጥ አለብኝ። አሁንም ቢሆን ይህንን ተናግሬ ባይዘዌ ስራዬን ሁላ አንዳንድ ጊዜ እያቆምኩ ነው ቲክቶክ ላይ የምገባው። ከሚቀጥለው ሳምንት በኋላ እኔ ብዙም አስፈላጊ አይደለሁም። እውነታው እኔ ምስክርነት ለመስጠት ነበረ ወደዚህ ፕላትፎርም የመጣሁት። ተመልሼ ያው ወደ ስራዬ እመለሳለሁ። እና ቃልዬ ምን መሰለሽ ከ1 ዓመት በፊት ሰለመ የሚባለው ውሸት ነው። ሰለመ የሚባለው ውሸት ነው። እኔ ደግሞ ፕሮፋይል ግን ይመስለኛል ሳራ የምትባል ልጅ አለሽ እና ሰው ወደ እስልምና ሄደሽ ጊዜ ያን ጊዜ ሻሃዳ አልያዝኩም። እስቲ መረጃ አምጪ፣ የፈለግሽውን ነገር አምጪ። ግን እኔ ፕሮፋይል እና ስም እቀያይራለሁ። ይህንን አልዋሽም። ፕሮፋይል እና ስም የምቀያይረው ደግሞ ለምንድን ነው? አንዳንዴ የሚመቸኝ ፒክቸር ሲመጣ፣ የሚመቸኝ የሆነ ስም ሲመጣ ስሜንና ፕሮፋይልን እቀያይራለሁ። በተረፈ እስልምናን በድብቅ እንኳን መስጊድ ሄጄ መቀበል እችላለሁ። ግን ይህንን ሁላ አላደረግኩትም። በቃ እውነቱ መገለጥ አለበት። ቲክቶክ ላይ በመጣው ቁጥር እየተረበሽኩ ነው። መስጊድ መሄድ ደግሞ በጣም ነው የምፈራው። በጣም
ስለዚህ በቃ እዚህ ሙስሊሞቹን መጀመሪያ ከዚህ መጀመሪያ አለብኝ። ንጽጽር የጀመርኩት እዚሁ ነው። እዚሁ በቃ እምነቴን ይፋ ማድረግ አለብኝ። ሁሉም የፈለገው ማመን ይችላል፣ መብቱ ነው። ሁሉም የፈለገው መከተል ይችላል። እኔ ጉዳይዲያ ራሴን ማንነቴን እና የመረጥኩትን መከተል ደግሞ መብት አለኝ። ስለዚህ እስልምና ሃይማኖትን እንዳጋጣሚ ጃ ቤት መጣው። ጃ ደግሞ ቶሎ ቅልብ አደረገና ላይ ጫነኝ። ከዛ ምስክርነቴን ነገርኩትና እንደውም ሳልዘጋጅ ነበር የሚገርምሽ እና ተናገርኩ። የተናገርኩት ሁሉ ቪዲዮ ያው አንቺ ደረሰሽ፣ አለቀስኩኝ አልሽ። ያው እንግዲህ ነበርሽም አይ ቲንክ እዚህ ቦታ ላይ አይቼሻለሁ። ኮሜንት ስጽፍ አይቼሽ ነበር ከመጀመሪያው። አይ አልጠበቅኩም። በጣም ነው የደነገጥኩትና በጣም የምር ጉዳይ ምን ብዬ ልንገርህ፣ የምር እኔ ሰዎች ሻሃዳ ሲይዙ እኔ ምንም አይነት ስሜት የማይሰማኝ ላንተ ግን ይመስለኛል ቦታ ስላለኝ መሰለኝ እንደዛ ያልክ ልጅ ብዬ ነው። እና ከዛም በኋላ ይመስለኛል ስደናገጥ መሰለኝ እንደዚህ ብለው የነገሩኝና ከራስ ላጣራ ብዬ ነው። ብዙዎቹ ሙስሊሞች መረጃ እንዳይቀየሙ ለምን እኔ ቃል ውሸት ነው ብዬ አላጠፋም። ይቅርታ በቃ ይቅርታ። ለአንቺ ግን የምመክርሽ ግን እስልምና ሃይማኖትን ብታምኝበት ደርሰሽበት ነው። አይ ቲንክ ደርሰሽ ነበረ ሻሃዳ ላይ ያስኩብልሻል። አንድ ሐሙስ ነበር የቀረኝ። አንተ አይደለህ እንዴ የሀገር ሐዲስ በውስጥ እያላከልኝ ማለት ነው። በዚህ ገባ በዚህ ወጣ ያርዱሻል ምናምን እያለ ያው መለሰ። እንዲህ ነው እስልምና። ይኸውልሽ በክርስትና እይታ መጀመሪያ ጭራቅ ነው፣ እንደ ጭራቅ ነው። በኋላ ጭራቁን ወደ ውስጥ ገብተሽ እያየሽ ሲገባሽ ጭራቁ መልአክ ሆኖ ታገኘዋለሽ። ስለዚህ አንብበሽ ከተመቸሽ ነይ፣ ካልተመቸሽ እዛው ክርስትና ውስጥ ፈጣሪ እዛው ባለሽበት ጤና ይስጥሽ። ምርጫሽን ሁሉ ማንም ሰው እዚህ የሚከለክልሽ ሙስሊም የለም፣ ምርጫሽ ነው። ከኔ ጋር ግን ምናልባት ያስቀየምኩሽ ብሎክ ያረኩሽም በዛ ሰዓት ስሜታዊነትም ስለነበረ ለዛ ነው። በጣም ከልብ ይቅርታ ጠይቅሻለሁ። ከዚህ በኋላ መጠየቅኛለህ አይመስለኝም። የለኝም። እሺ፣ በጣም ነው የማመሰግነው ጃዬ፣ በጣም አመሰግናለሁ ሁላችሁንም። አንድ መልእክት ምንድነው ያለኝ፣ ጉዳይዲያ ግን ይመችህ፣ እኛን ትክክል አይደላችሁም ተመለሱ እያልክ እናንተ ታጥፋችሁ ሰላማችሁን የምታገኙ ሰዎች ግን ይመቻችሁ እላለሁ። አመሰግናለሁ። ደህና አደሩ። መልካም ጊዜ። አው ቃሊ ግን ለኔ አንድ ደቂቃ አሁንም ተመለሽ ይላል። ባይ ዘ ዌይ በፊትም ተመለሽ እንዳልኩሽ አሁንም ተመለሽ ወደ እስልምና ይጂ ወዳልኩሽ ቦታ ነበር። ተመለሽ። በመምህርሽ ተስፋ ማቆርጭ ከሆነ እንደ መምህርነቱ እንትን በይ። ቃሊ አለሽ አንድ ደቂቃ ለኔ ብትሰጪኝ፣ አንድ ደቂቃ ከዛ ኡስታዝ ወሂድ ጋር እንሄዳለን ኢንሻአላህ። እሺ አው እንትን ቃሊ በነገራችን ላይ እውነቱን ታውቂዋለሽ። ወላሂ ነው እውነቷን ታውቂያታለሽ። እውነቷን ማለት ነው ምን እንደነበረ እንተዋወቃለን። እና እንትን ነው የሚገርምሽ ነገር ይሄ ውስጥሽ ሰላም ምድር ላይ ውስጥሽ ሰላም ተሰምቶሽ ምናልባት 40 ዓመት ምናልባት 50 ዓመት ትቆያለሽ። ግን ሰላም የማይሰጠው ከሞት በኋላስ ነው ጥያቄ። ገባሽ አይደለ? ልትመኪበት የሚገባው ልትመጀኝበት የሚገባው ልሰግጂለት የሚገባው ሩቅ ያለው ነው ለአንቺ ቅርብ የሆነው በጓሮ በኩል ሄደሽ የማታገኘው በሆኑ ሰዎች በኩል የማታገኘው ያ የዓለማቱ ጌታ አንዱ አምላክ አላህ አለ። እሱን በብቸኝነት ተገዢ፣ እሱን ብቻ አምልኪ። እሱ ከምንም ነገር ያስጥልሻል። ለምን ሲባል ከሱ የሚበልጥ ምንም የለም። ከሱ በላይ የሚያስፈራ